ወደ አንተ ልምጣ። 7 ደቂቃ ነው እንዴ? ጤና ይስጥልኝ የቴዲ ሰላም ነው። እኔ እስራኤል ሀገር ነኝ፣ ቤተ እስራኤል ነኝ። እንዲሁም ታዳሚዎች ያው ተነስቷል ስለ እስራኤል ኢራን እና ስለ እስራኤል ሀገር ጦርነት መሰለኝ። በዛ በፊት ግን እስራኤል ታሸንፋለች። ስለ ጋዛ የተነሳው ነገር አለ የተነሳው ነገር አንደኛ የጋዛ ወይም ሐማስ እና እስራኤል ጦርነት የሃይማኖት አይደለም የማንነት ነው፣ ህልውና ጦርነት ነው። ምክንያቱም ሐማስ የምታዩት ጋዛ መብራትም ውሃም ምግብም እንዲሁም ሲቆስሉ ራሱ የሚታከሙ ስራ የሚሰሩት እስራኤል ሀገር ነው። ግን ደግሞ ሐማስ ከምን አንጻር ነው ጉልበቱን አፈርጥሞ መዋጊያው መሰረ ይዞ ፋይናንሱ ከየት ነው? ከኢራን ነው። አንደኛ ወዳችሁ ኦሪት ዘዳግም ምዕራፍ 13 ላይ ስለ ኢራን እና ስለ እስራኤል ሀገር ማየት ያስፈልጋል። ከዛ ቀጥል ደግሞ ስለ እስራኤል እና ስለ ኢራን ጦርነት የጥቅም አይደለም ወይም እስራኤል ከኢራን ጋር የገጠመችው ጦርነት በዘፈቀደ አይደለም፣ በሞሳድ ነው። በመረጃና በማስረጃ ለእስራኤል አስጊ የሆኑ ነገሮችን ትመታለች። ወይም ዲፕሎማሲ ጥረት ተደርጎ ብዙ ነገሮች ተደርጎ ነው። አብዛኛውን ጊዜ በጣም የሚያሳዝነኝ ቴዲ በጣም ያሳዝነኛል። የኢትዮጵያውያኖች የራሷ እያረረባት የሰው ታማስላለች እና ለምሳሌ ከሐማስ ጋር የገጠምነው ማስታወስ ይቻላል። 7 ቀን 10ኛ ወር ጆኖሳይድ ተፈጽሞ ህፃኖች ተደፍረው ህፃኖች ተገለው በምግብ ማሞቂያ ላይ የ3 ዓመት ህፃን እናቲቱን እየደፈሩ አባትየውን እየደበደቡ ህፃኑን ማሞቂያ ውስጥ አግብተው ማክሲመም አድርገው እንዲሞት ያደረጉበት ነገር ነው። ወጣቶች ታረዱበት ነው። አስከሬን የተጎተተበት ነው። ወታደር አስከሬን እንግዲህ ቴዲ የሞተ ነፍስ እንግዲህ መጎተት ማለት በጣም ማስቸገርነት ነው ያለው። ያ የተደረገበት ነው። ኢራን እና እስራኤል ጦርነት የተካሄደበት ምክንያት ከጥቅም አንፃር ነው፣ ከፖለቲካ አንፃር ነው ወይስ ከሃይማኖት አንፃር ነው? እንግዲህ ከኢራን እስራኤል 2500 ኪሎ ሜትር ርቀት ያለበት ኢራኖች ሙስሊም እምነት የሚከተሉ ቋንቋቸው ፋርሲ ነው። አንድ ጊዜ እዚህ ጋር አስቆመ። የቤቱ ህግ አለ። የቤቱ ህግ በተቻለ መጠን ፖለቲካውን ብቻ መተንተን ያለብን የሚል ነው። ስለዚህ የሃይማኖቱን ጉዳይ ትዘልና ፖለቲካዊ ነገር የለውም እና የኢራንና የእስራኤል ጦርነት ምንድነው የሚያገናኛቸው ነው? ከምን አንፃር ነው? እንግዲህ ኢራንና እስራኤል 2500 ኪሎ ሜትር ርቀት ነው ያለው። ማን ነው ጦርነቱን ቅድሚያ የጀመረ ነው? እስራኤል አይደለም የጀመረችው። ዲፕሎማሲያዊ ጥረት ተደርጓል፣ ውይይት ተደርጓል። እንግዲህ ድሮን ፕላስቲክ ሚሳኤል የመጀመሪያ ጊዜ ካያችሁ 200 ነው የተተኮሰው። ከ200 ውስጥ 180ውን አየር ላይ የሸከፈበት ነው። ወይም የዳዊት ወንጨፍ ወይም አይረን ዶር 99% ስራውን የሰራበት ነው። ምክንያቱም እኛ እየኖርነ እኛ ያለንበት ነው። ምንም የወደመ ተቋማት የለም። ያው እንግዲህ ጦርነት ላይ ድንጋይ አይደለም የሚወረወረው። ጦርነት ያው አውዳሚ ነው። ምክንያቱም አንድን ነገር ለማክሸፍ ሲባል ኮስት ይደረጋል። ግን የኢራንና የእስራኤል ጦርነት እስራኤል ህልውና ነው፣ የመኖር ነው፣ የመኖርና ያለመኖር ነው። ማለትም ኢራን የተነሳችበት ምንድነው? እስራኤልን ከሚድል ኢስት ወይም ከዓለም ካርታ ማጥፋት አለብን ነው። ከምን አንፃር ነው እስራኤል ከዓለም ካርታ ላይ አጥፋት የወሰኑ ነው? ምክንያቱም ሐማስ አሁን ለምሳሌ ኢራን ከፍተኛ የሐማስንና የኢዝባላን በደቡብ እስራኤል የሐማስን በሰሜን እስራኤል የኢዝባላን ሽምቅ ተዋጊ ቴሮሪስት ገዳይ የምታስታጥቅ የምትረዳ የምታሰለጥን ናት። ሁለተኛ እስራኤል ከምን አንፃር ነው ማለት እስራኤል አስፈላጊ የሆኑትን ነገሮች በሞሳድ ነው የምትመታ እንጂ ዝም ብላ በዘፈቀደ አይደለም። ወታደራዊ ክንፉን ነው ወይስ ፖለቲካዊ ክንፉን ነው የምትመታ ነው? እስካሁን ድረስ ፖለቲካዊ ክንፍን የመታችው ነገር የለም። ወታደራዊ ክንፍን መታለች። ለምሳሌ ኒውክሌር ላይ ማብላያ ወይም ለሰላም ለጥቅም ነው ለኃይል ነው አይደል የተባለው። ለኃይል ጥቅም የሚሆን ከሆነ ተራራማ ሰንሰለትን ወይም ጫካን ይዞ ጥልቀት ጉድጓድ ያለበት ሆኖ ለምን መገንባት አስፈለገ? ይሄ ኒውክሌር ኃይል ማብላያ ወይም ለህዝብ የሚጠቅም ጥቅም የሚያመጣ ጉዳት ከሌለው ስውር ቦታ ለመስራት ለምን አስፈለገ? ቆይ አንድ ጥያቄ ልጠይቅ። እስራኤል ኒውክሌር አላት የላትም?
እስራኤል ኒውክሌር አላት የላትም? ይሄን ጥያቄ አልመልስልህም። እሺ ችግር የለውም መብት ነው ማለት እንደ አንድ ቤተ እስራኤሊ የእስራኤልን ደህንነት ወይም የእስራኤል ማንነትን አደጋ የሚጥል ነገር መረጃ አልሰጠም። ትክክል። እዚህ ቲክቶክ ላይ ያሉ ሰዎች ወስደው ይናገራሉ። ትክክለኛ ነገር ነው። ወረኛ ናቸው። ለምሳሌ ኔጎሽዬሽን ላይ ነበራችሁ አይደል? እስራኤል እና ኢራን እንደምናውቀው የጄሲፒኦኤ ወይም ደግሞ ይሄ የአምስቱ የጸጥታው ምክር ቤት አባላት ፕላስ ጀርመኒ የአሜሪካ የመካከለኛው ምስራቅ መልእክተኛ ስቲቭ ውድኮቭ ባለበት ለእሁድ ንግግር ላይ ለመነጋገር በእስራኤል በኢራን ጉዳይ ላይ ለመነጋገር ቀጠሮ በያዙበት ነው ለተአርብ እስራኤላውያን ቶክስ የከፈቱት። አንደኛ ቴዲ ግልጽ ላድርግልህ፣ ቶክስ የተከፈተበት ቀን ኢራናውያን እስራኤልን እናጠፋታለን ብለው 2000 ምናምን ዓመተ ምህረት ያስቀመጡበት ጊዜ ታይም ላይ ነበር። ይሄ ታይም እስራኤል እርምጃ የወሰደችበት የመጀመሪያው ቀን ኢራን እስራኤልን አጠፋለሁ ብላ ያስቀመጠችበት ጊዜ ነበር። ያን ጊዜ ገልብጣ ነው እስራኤል አጸፋነት የመጣችው። መጀመሪያ ጊዜ ፕላስቲክ ሚሳኤል ወይም ድሮኖች ሲላኩ ያው የኢራን ድሮኖች የምታውቋቸው አብዛኛዎች ተጠልፈው ነው የሚወርቁት። አብዛኛዎች ደግሞ በሞሳድ አይደለም በግምት ነው የሚልኩት። እስራኤል አሁን ስትመታ ከዛ በፊት አሁን ለምሳሌ ከዛ በፊት እኚህ ሰዎች ይሄ ኤንፒቲ የሚባል ይሄንን ፕሮሊፌሬሽን ትሬቲ የሚባል የተፈራረሙ ሰዎች ናቸው። የጂሲፒኦኤ አባል ሆነው እያንዳንዱን ቅድመ ሁኔታ ተከትለው እየሄዱ ያሉ ሰዎች ናቸው። ቁጥሩ ምናልባት አንዳንድ ጊዜ ይገርማቸዋል። ከ5000 ጊዜ በላይ የተለያዩ ጎብኚዎችን ሀገራቸውን ከፍተው ሲያስጎበኙ ነበር። አንዱም ሪፖርት ኢራናውያን ኒውክሌር የሚያብላሉት ጅምላ ጨራሽ መሳሪያ ለመስራት ነው የሚል ወይም ደግሞ ወደዛ ሊገፋ የሚችል ሪፖርት አልቀረበባቸውም። እያንዳንዱን ነገር በራቸውን ከፍተው እያሳዩ ነው። በእስራኤል በኩል ያለው ግን አንተ እንዳልከው ምንም ዝግ ነው። እኚህ ሰዎች ከሀስከፈ ህግን ተከትለው እየሄዱ እንዳሉ ሁሉም ሲናገሩ ሰምተሃል። ሁሉም ይናገራሉና በዚህ መሃል ፕሮቮክ ያደረጓቸው የእስራኤል ጥቃት ነው። ስለዚህ ለዓለም አቀፉ ማህበረሰብ ወይም ደግሞ ለዲፕሎማሲ አልገዛም ያለችው እስራኤል ናት። ለዚህ ደግሞ በዋነኛነት አሜሪካንን ስለምትተማመን ነው። ዲፕሎማሲን አፈር ከድሜ ነው ያበሉት ወይም ደግሞ ጣሱት ተብለው የሚወቀሱት እነሱ ናቸውና ሁሉም ነገር በቁጥጥር ስር ባለበት ሁኔታ ላይ እስራኤላውያን ድንገት ጥቃት የፈጸሙት ለምንድን ነው? ምናልባት የምታውቀው ነገር ካለ ድንገት አይደለም ቴዲ፣ ድንገት አይደለም። እዚህ ላይ ይቅርታ አድርግልኝ፣ ድንገት አይደለም ማለት በሐማስ 7 ቀን 10ኛ ወር 2004 ዓ.ም ድንገተኛ ጥቃት ሲያደርሱ ኢራን ናት እጇን ያስገባችው። እንደገና በሰሜኑ ክፍል ከዮርዳኖስ ጋር ውጊያ በነበረበት ሰዓትም ኢራናውያን ናቸው፣ እስራኤል አይደለችም። ቶታል ይሄ ድንገተኛ አይደለም። ህግን የጣሰችው ኢራን እንጂ እስራኤል አይደለችም። ሁለተኛ እስራኤል መተማመኛው እግዚአብሔር ነው፣ እግዚአብሔር ቃል ኪዳን ሀገር ስለሆነች ማለት ነው። ከዛ ተረፈ ምንድነው እስራኤል በግምት የምትመታውንበት ነገር የለም ማለት እስራኤል እርምጃ ስትወስድ በሞሳድ መሰረት ነው ጥናት ተደርጎበት ትክክለኛ 100% መረጃ ተይዞበት ሲቪልን በማይጎዳ መልኩ ካያቸው አብዛኛውን ጊዜ ማለት ከአብዛኛውን ጊዜ ሲቪሎችን አካቶ ነው የሚሩት። እሳቸው ሐማስን ስታየው ሂዝባላን ስታየው ሲቪሎች ውስጥ ነው ካየው ትምህርት ቤት መስጊዶች ውስጥ ወይም ሃይማኖት ተቋማት ውስጥ ነው የሚያደርጉት። አማራጭ አይደለም። ገብተዋል። ህልውና ነው ይሄ ህልውና ነው። የህልውና ትግል ላይ ኢራን ናት ትንኮሳ የምታደርግ መጀመሪያ የምትለውም ኢራን ናት። እንግዲህ አጸፋ ምት ነው። ሁለተኛ ደግሞ ይሄ አሁን የተጀመረ ነገር አይደለም። እንግዲህ በዓለም ላይ ትልቅ ሞሳድ ያለ እስራኤል ነው። በስለላ መረጃውን ይዛ ዲፕሎማሲያዊ ጥረት ተደርጎ አስፈላጊ ለእስራኤል ሀገር ለእስራኤል ህዝብ ወይም እንደ እስራኤል ታላቅ ህዝብና ትንሽ ናት የሚባል ነገር አለ። ታላቅ ህዝብ ኃያል የሆነች ህዝብ ዳውላይ ሀገር ራሷን የምታስለይ ራሷ መንግስት የራሷ ህግ ያለበት ሀገር ግን ለምሳሌ እስራኤል ከተለያዩ አረብ ሀገራት ጋር ዲፕሎማሲ ስምምነት አላት። ከኢራን ጋር ግን በሚገርም ብትሄዲ ኢራናውያን ቤተ እስራኤል እንዳለው ህዝቦች አያውቁም። ከኢራን የመጡ ቤተ እስራኤሎች አሉ። ቤተሰቦቻቸውን እንኳን ባለው የፖለቲካዊ ችግር ማግኘት መገናኘት ያልቻሉ ኢራናውያን አሉ። ከኢራን የመጡ ቤተ እስራኤሎች አሉ። ኢራን ከምን አንጻር ነው ለምሳሌ ከኢራን እስከ እስራኤል ድረስ 2500 ኪሎ ሜትር ምንድነው የሚያገናኛት? ችግሩ ምንድነው ስትለው እስራኤል የህልውና ነው። ኢራን ግን
በስመ ሃይማኖት ማለት ሃይማኖት አልገልጽም። ኢራን ጋር የሚያገናኛት የለም፣ የሚያገፋፋት ነገር የለም። ህልውና ነው፣ የህልውና ትግል ነው። እንግዲህ በግምት የሚላክ ሚሳኤል 450 ኪሎ ግራም የሚመዝን 30 ሜትር ርዝመት ያለው ፕላስቲክ ሚሳኤል ሲላክ የት ላይ ያርፋል የሚለውን ነገር ማወቅ አለብህ ቴዲ። ህጻናት አሉ፣ አዛውንቶች አሉ፣ መምተኞች አሉ፣ እንደዚሁም ሲቪሎች አሉ። ግን እስራኤል ስትመታ ተጠንቶ ጥናት ተደርጎበት ሞሳድ መረጃ ይዞ ከዛ በፊት ግን ያው መንግስት እንደ መንግስት የሚያደርገው የሰላም ስምምነት ይኖራል፣ ንግግር ይኖራል። የተመረጡ ቦታዎች ወታደራዊ ቦታዎችን ክንፍ ትመታለች። ግን ከምን እኔ በጣም የሚያሳዝነኝ ቴዲ ኢትዮጵያውያኖች እኛ በሻዎች ጥቁር ህዝብ ከኢራን የደገፋሉ፣ ከእስራኤል የደገፋሉ። እስራኤል ከማንም ድጋፍ አትፈልግም። አሜሪካ ከምን አንጻር ነው ወደ ለእስራኤል ሀገር የገባች ለእስራኤል ያገዘች? ሲጀመር አሜሪካ ውስጥ ያሉ ወይም በዓለም ላይ ያሉ የእስራኤሉ ፕሬዝዳንት የእስራኤሉ መሪ ቤንጃሚን ኔታንያሁ በዓለም አቀፍ ወንጀለኞች ፍርድ ቤት እኮ ዋራንት ወጥቶበታል አይደል? ለህፃናቶችን በመጨፍጨፍ ጄኖሳይድ በመፈጸም አልጨፈጨፈም። ክስ ነበር፣ ክሱንም አሸንፋል እስራኤል። ያንን ደግሞ ማየታች ወይም ቁጥር ይልክልሃለሁ። የተከሰሰችበትን ክስ ያሸነፈችበትን ልልክልህ እችላለሁ። ቪዲዮ ማስረጃ አሸንፋለች። እሺ አንዴ ቃል አጠቃለሽ። እሺ አንተ ከርክ እና አጠቃለዋለሁ እና ምንድነው ያው ትንሽ ማለት እፈልጋለሁ። አንድ ለኢትዮጵያውያን ለራሷ እያረባት የሰው ታማስላለች ይባላልና እኔ በጣም የሚያሳዝነኝ ነገር አለ። ኢትዮጵያውያኖች አበሻዎች በእስራኤልና በኢራን ጦርነት እስራኤል የህልውና ነው፣ ሃይማኖት ጦርነት አይደለም፣ የጥቅም ጦርነት አይደለም፣ የመኖርና ያለ መኖር ጦርነት ነው። ኦኬ አይ ኢትዮጵያውያን ነው እንደዛ አሁን ባለንበት ዓለም አንድ መንደር በመጣችበት የራሷ አሮባት የሚባል ነገር የለም። ኢራን ላይ የሚሆነው ነገር በቀጥታም ሆነ በተዘዋዋሪ የዓለምን ማህበረሰብ ይጎዳል። እስራኤል ላይ የሚሆነው ነገር ይጎዳል። ስለዚህ አንድ መንደር ላይ ማምን በላ ምን ጠጣ እያለን የምናወራበት ዓለም ላይ እየኖርን ይሄን ያህል ፖለቲካ የራሷ ምን መሰለህ ቴዲ፣ ይኸውልህ እስራኤል ጨፍጫፊ አይደለችም። እስራኤል አንተ ቦታ ሰጥቼ ራስን እንድትከላከል እድል የሰጠው ለዛ ነው። ያንተንም ሀሳብ የቆረቆራቸውን ቢሆን ሰምተዋል። የሌላውንም ማክበር አለብህ ዘንድ አድማጭ ተመልካች ይፈርዳል። በተረፈ ግን የራሷ አሮባት የሚባልበት ዓለም ላይ አይደለም ያለ ነው። ዓለም አንድ መንደር ላይ ያለችበት ዘመን ላይ ነው ያለ ነውና እንደውም ይሄን ባንተነትን ነበር፣ ይሄን ባናወራ ነበር ጤናችንን መጠራጠር ያለባችሁ። ይሄን ትቼ የብሔር ፖለቲካ ባወያይ ነበር። እኔን ጤና እጄን ወደ ኋላ ጠፈራችሁ አስራችሁ እኔን ፍርድ ቤት ማቆም የነበረባችሁ። ቴዲ ጤነኛ ነው ማስመርመር ነበረባችሁ። የብሔር ፖለቲካ ባወያይ በዚህ ሰዓት ከዚህ ውጪ ወሬ የለም። የዓለም ሕዝብ በሙሉ እያወራ ያለበት ስለሆነ ኢትዮጵያውያን ተለይተው የራሷ አሮባት የምንባልበት የለም ለማለት ያህል ነው። አንድ ቃል ስጥህና በማለት ስለገባው አጠቃለው ነው ወደ ሌሎች ይላል። ላጠቃልለው ያው እንግዲህ እስራኤል ታሸንፋለች ነው። እስራኤል የገጠማት የህልውና ጦርነት ነው። ህዝቡ ባህሉ ቋንቋ የሆነ እስራኤል የሲቪሎችን አትገልም፣ ጨፍጫፊ አይደለችም፣ ገዳይ አይደለችም። ግን እስራኤል በዓለም ላይ አብዛኛውን ጊዜ ተጠላሽ ነው። እንዳየው ቴዲ መጥቀስ እችላለሁ። ለምሳሌ ጀርመን ውስጥ የተጨፈጨው 6 ሚሊዮን ቤተ እስራኤልና 350 ህጻናት የተቀጠሉበት በማንነታቸው እስራኤል የሚገጥማት ጦርነት በማንነቷ ነው። ማንነቷ ምክንያቱም ኢራን የገጠመችውን ኢራን ያነሳችው ጦርነት ምንድነው? እስራኤልን ከሚድል ኢስት ወይም ከዓለም ካርታ መጥፋት አለባት ነው። እስራኤልን ማጥፋት የሚችለው የእስራኤል አምላክ ነው ማለት እስራኤል ማለት በዚህ በአጋጣሚ እስራኤል ማለት አይስት ወስደው ይስሐቅ ነው። ይስሐቅ፣ ራሄል፣ ሳራ፣ አብርሃምና ወይም ያዕቆብ ሀገር ነው። እንግዲህ ያዕቆብን ሀገር ማጥፋት የሚችለው እግዚአብሔር ብቻ ነው። እስራኤል ታሸንፋለች ነው። ፖለቲካውን ብቻ እናውራው፣ እግዚአብሔር ቨርሰስ ሂውማን እንዳይሆን እሱ ራሱ መቻለ መንገድ ነው። ቴዲ አታዳምጣቸውም እንጂ እኮ አብዛኛዎች እኮ ከሃይማኖት አንፃር ነው የሚወራው። አይመለከተኝም። እዚህ ግን ፖለቲካውን እናውራው ብዬ ነው። ምን ያው ላንሳ ብለህ ብዙ ጥያቄ ላነሳ እችላለሁ። ከእግዚአብሔር ጋር ነው ማንሳት ትችላለህ፣ መጠየቅ ትችላለህ። አንተ ማትመልሰው ምን ያው አንተ ካልከው በመነሳት ብጠይቅ እንደ መንግስት የሚመልሰውን ጥያቄ ብጠይቀኝ ቴዲ አልመልስልህም። አይ ነው ኦኬ፣ ችግር የለውም። ያልከውን ግን ሰምተናል። ያንተ መረዳት ይሄ ነው። ሪኩዌስት ልከህ ገብተሃል። በቂ ደቂቃ ሰጥቻለሁ። የሌሎች ወንድሞችን ደግሞ ትሰማለህ። አንድ ነገር ግን ማወቅ ያለብን ሰዎች ከእናንተ ሀሳብ ጋር ስለተቃረኑ መሳደብ የለባችሁም። ይሄ እኮ የመጨረሻ ከኋላ ቀርነት ነው። በነገራችን ላይ ሰዎች
ከኔ የተለየ ሐሳብ ስላላቸው እናንተ መስማት የምትፈልጉትን ነገር ስናገር ስማርት፣ እናንተ መስማት የምትፈልጉትን ነገር ሳልናገር ከእናንተ ኮምፎርት ዞን ትንሽ ወጣ ያለ እውነት ስናገር ዶማ፣ እንደዚህ ነገር የለም። ሰው ዛሬ የተለያየ ሐሳቦችን ይዞ መጥቶ ይናገራል፣ አየሩ ላይ ያውላል። እዛን እዚህ ጋር የሚያደምጡ ሰዎች አሉ። ሁልጊዜ እዚህ ጋር የሚያደምጡ 1900 ሰዎች ሁልጊዜ እንደው ከሰው ሁሉ በላይ ነኝ ከሰው ሁሉ እውቀት አለኝ እንኳን የሚል ኤጎ እንኳን ቢኖር እዚህ ጋር ያሉ ሰዎች ከኔ ይበልጣሉ በል። ጀስት ፕሪቴንድ አድርግ። እዚህ ጋር ያሉ ሰዎች እንደኛ እድል ወይም እንደናንተ እድል አግኝተው ሪኩዌስት አድርገው ስላልገቡ እንጂ መምህራኖቻችን እየሰሙን ነው። ትልቅ እውቀት ያላቸው ሰዎች ቁጭ ብሎ እያደመጡን ነው። ህፃናቶች እያደመጡህ ነው። ስለዚህ አንተ የገባህንና የደረስክበትን ነገር ነው አየር ላይ ማዋል ያለብህ። እኔ ያንን ነው ማደርግልህ። በተረፈ ሰዎች ስለተለዩዋችሁ በሐሳብ አትሳደቧቸው ለማለት ያህል ነው። እኔ ካልቆረቆረኝ እናንተ መስማት አለባችሁ። እኔ ሁሉንም እየሰማው ስለሆነ ማለት ነው። ለአድማጭ ተመልካቾቻችን ገደብ አልባ ክብር ያስፈልጋል የሚል እምነት አለኝ ሁልጊዜ። ቴንክ ዩ የልብ ውልቅ። ከሱ ቀጥሎ ወደ እኔ ነኝ ቴዲ እሄዳለሁ። ኦኬ ቴዲ ቴንክ ዩ ቴዲ። እውነት ነው፣ ስድብ ኋላ ቀርነት ነው ያልከው እስማማለሁ። አንድ ወንድማችን ታየን በወጋለ መጥቶ ሲሳደብ ኋላ ቀርነቱና ማህይምነቱን ነው የገለጸልን። ችግር የለም እንዳልከው ነው። ማንም ሰው የፈለገውን አመለካከት ማስመር መብቱ ነው። ቢጎረበጠም ዋጠው። ሐሳብ ነው። ሐሳብ ግን ተገና አድርገ ግለሰቦችን እዚህ መሳደብ ኋላ ቀርነት ነው። በትክክል እስማማለሁ ቴዲ። ሶ ኤኒዌይስ ቴዲ፣ እኔ ወደ ዋና ሐሳቤ ስገባ እንግዲህ ዶናልድ ትራምፕ በትሩዝ ፔጁ ላይ የ12 ሰዓት ሲስፋየር ጠይቆ ነበረ። ከኢራን በኩልና ከኢራንና ከእስራኤል በኩል መልስ አልመጣም። ግን ሲስፋየሩ አሁን በምሰማውና ባለኝ መረጃ ውሃ በልቶታል። ለምን? ቴሄራን በአየር ድብደባ እየተደበደበ ነው በአሁኑ ሰዓት። ስለዚህ ሲስፋየሩ የሚለው ነገር አይመስለኝም፣ ያለቀ ጉዳይ ይመስለኛል። ምክንያቱም ዶናልድ ትራምፕ ሳናውስ አደረገው፣ ኢራንም ኮንፈርም አልሰጠችም፣ እስራኤልም ኮንፈርም አልሰጠችም። አሁን ከ10 ደቂቃ በፊት ቴሄራን ዋና ከተማው አየር ድብደባ እየተካሄደ ነው። ስለዚህ ይሄ ሲስፋየር ተደርጓል የሚለው ነገር እዚህ ጋር አብቅቷል ማለት ነው። አልጀዚራ ራሱ አውጥቶት ትራምፕ ቶኮን ሲስፋየር ባት ሪያሊቲ ዲፈረንት ኦን ዘ ግራውንድ ኢዝ አናዘር ብሎ አሁን ለጥፎታል አልጀዚራ ማለት ነው። ገብተህ ማየት ትችላለህ። ሶ ዋናው ቀደም ለጠየቀው ጥያቄ ስመጣ ምንድነው አቺቭመንቶቹ ብለህ ጠይቀሃል በዚህ ጦርነት ላይ ማለት ነው። ሶ በዚህ ጦርነት ላይ ምንድነው አቺቭመንት የተደረገው? ትንሽ ወደ ኋላ ስመለስ 7 ደቂቃ ስላለኝ እስራኤል ሀገረ መንግስት ከሆነች በኋላ በዛ በቀጠናው ላይ ወሳኝ 4 ሀገራቶች ጠላት ሀገራቶች ነበሯት፣ ወይ ደግሞ በኢትዮጵያ ፖለቲካ ቃል ወርድ ታሪካዊ ጠላት እንደምንለው እኛ ማለት ነው፣ በእኛ ቋንቋ ፖለቲካ ስናወራ ማለት ነው። የመጀመሪያ እንግዲህ 4 ሀገራቶች እንግዲህ ጠላት የነበሩት ሲሪያ፣ ሊባኖስ፣ ኢራቅ፣ ኢራን ናቸው። ከነሱ ስር ደግሞ ያሉ ደግሞ የተለያዩ የሽብር ቡድኖች ብራንቾች አሉ ማለት ነው። ላይክ ሐማስ፣ ላይክ ሄዝቦላ፣ ላይክ ሁቲ ማለት ነው። አሁን ከነዚህ 4 ሀገራቶቹ ሊቢያ ኤግዚስት አታደርግም፣ ተሸኝቷል። ኢራቅ ላይ ሳዳም ሁሴን ኤግዚስት አያደርግም፣ ሲሪያ ላይ ኤግዚስት አያደርግም። ከነዚህ 3 ሀገሮች መሸኘት በኋላ በ20 ዓመት በተያዘ ኦፕሬሽን ስራ መሰረት 3ቱን ሀገራቶች የራሳቸው ቀውስ እንዲገቡ የራሳቸው ዓለም ላይ ነው ያሉት። ለእስራኤል ትሪት የሚሆኑበት አቅም ላይ ያሉ ማለት ነው። የቀረው ብራንች የትኛው ነበረ? የቴሄራኑ የነበረው መንግስት ነው። የሱ ደግሞ ከሌሎቹ ትንሽ የሚያስከፋው የሱ ደግሞ በፓርላማ ላይ አዋጅ እያወጣ እቅድ ያወጣል። እስከ 2000 ገብተህ ማየት ይችላል። እስከ 2041 ከሚድል ኢስት ቀጠና ላይ እስራኤል የምትባለውን ሀገር እናጠፋታለን። አህመዲ ነጃጅ የሚታወቀው በሆነ ንግግሩ ነው አይደል እንዴ? ከዓለም አቀፍ ካርታ ላይ እስራኤል እናጠፋታለን የሚባል ሁሌ ንትርክት ይፈጥራሉ። ግን ኢራኖች ግን ስማርት ስለነበሩ እነሱ ጥይቱን አይተኩሱም። ምን አድርገዋል? ጎረቤቶቹን ሀገር ላይ ፕሮክሲ ወር ነው የሚያካሄዱት። እንደነ ሁቲ እንደነ ሄዝቦላ እንደነ ሐማስን አደራጅተው እነሱ ከሩቅ ነው ተመልካች የሚሆኑት ማለት ነው። ሄደ እነሱ ላይ ልዘልባቸው አልችልም። እነዚህ 3 አሸባሪ ቡድኖች ባሉበት ጊዜ 3ቱን ሀገራቶች ሸኝተናል። ግን ሄዝቦላና ሁቲና ሐማስ ባለበት ሰዓት ላይ እነሱ በነበራቸው አቅም ላይ ሄደ ኢራንን መንካት ማለት ያው ቀጠናው የበለጠ ከባድ ይሆናል ለእስራኤል ማለት ነው። የተወሰደው እርምጃ ምንድን ነበረ? ሐማስን፣ ሄዝቦላን በተለይ ሐማስና ሄዝቦላን የፖለቲካ ክንፉንም የሚሊተሪ ክንፉንም እስከ ወዲያኛው መምታት። ልክ እነሱ እስራኤል ከኢራን ጋር በምታደርገው ጦርነት ላይ የመመከት አቅማቸው ከተረጋገጠ በኋላ ዘን ፕላን ቢ ወደ ኢራን ጋር። አሁን ኢራን ለብቻዋ ቀርታለች። ሱሪያ የለችም፣ ሊቢያ የለም፣ ኢራቅ የለም፣ ሐማስ የለም፣ ሄዝቦላ የለም። ያለው ሁቲ ነው። እሱም ለብቻው የሚፈራገጠው ነው ማለት ነው። ዘን አሁን በቃ ከዋናው ከቡጊ ማንጋው ፊት ለፊት ገጥመናል ማለት ነው። እንግዲህ
ኢራኖች ሁሌ ይዝታሉ። ዛቻ ግን ይኸውልህ ተግባር የሚሆነው ከዛቻ ነው። ከቀናት አንድ ቀን ከዛቻ አንድ ቀን ተግባር ውስጥ ይገባሉ። አንድ ጥያቄ እዚች ጋችን እስቲ ባለፈው ውድረት ስናወራ ነበርና እስራኤላውያን አሁን የጠራቸውን ሁሉ በተለይ የቤንጃሚን ኔታንያሁ መንግስት እንዳላሸነፈ ነው የሚነገረው። ከዛ ይልቅ ታይቶም ተሰምቶም በማይታወቅ ተረብል ውስጥ ነው የገባው። ኦኬ ለዚህ ማስረጃ ልንገር። አሁን ወደዚህ እንኳን ከመግባቴ በፊት ከሐማስ ጋር የቶክስ ስምምነት ሲዝፋየር አቁመዋል አድርገዋል። በሐማስ በኩል 13 የእስራኤላውያን አስክሬንን ለመመለስ እንዲሁም ደግሞ 10 የታገቱ እስራኤላውያን ወታደሮችን ለመመለስ በእስራኤል በኩል ደግሞ የታገቱ ከ1200 በላይ ፍልስጤማውያኖችን ለመመለስ ጀስት የተደራደሩ እየተነጋገሩ ነው። እቺ ሐማስ ባርጌኒንግ ፓወር ስቲል እንዳለ ነው። አላሸነፍከውም እና ይሄን ልመልስልህ ሐማስ በተፈጥሮም እስራኤል ምኛም ሐማስን ብቻ አይደለም ወንጀል አያስፈልግም። አሁን ለምሳሌ ልክ አሁን 12 ሰዓት ድርድር ታደርጋለህ ከሐማስ ጋር ደግሞ ምን ነበር ወደ 250 በላይ ከዛ በላይ ይመስለኛል በቁጥር ከዛ በላይ ሰዎች ኪድናፕ አድርገው ነበር። እነዛ ሰዎች እንዲመለሱ ድርድር ታደርጋለህ። ምን እስራኤል ዜጎች አሉ ወንድሞቻችን እህቶቻችን ልጆቻችን ይመለሱ ነው የሚሉ ማለት ነው። ያ ስምምነት ከተደረገ በኋላ ምን ተፈጥሯል ነው? እስኪ ከ2-3 ሳምንት ከ4 ሳምንት በፊት ኢራን ጋር ከመጀመራችን በፊት ሐማስ ላይ ጋዛ ላይ የሚደረገውን ጦርነት ይኸው አሁን ምንድን ነው የሆነው? ሐማስና ሄዝቦላና ሐማስ በቃ ተመልካች ነው የሆኑት። በፊት እኮ ሐማስ ሲነካ እኮ ሄዝቦላ ነው ሚሳይል የሚወረውረው። ሄዝቦላ ሲነካ ሐማስ ነው መልስ የሚሰጠው። ሁቲ ይሰጣል ከየመን እንኳን ዛሬ ዋና ጣቢያቸው ተነክቶ አይደለም። የነዚህ ዋና ጣቢያ ሴንተር መካከሉ ተመቷል። በቃ ሐማስና ሄዝቦላ ጥይት መተኮስ አይችሉም በዚህ ሰዓት ላይ። ምንድን ነበር መደረግ የነበረበት? ኢራን ናት። ኢራን ደግሞ ሁሌ በዛቻ ያለች ናት። እስራኤል ደግሞ ከነበረባት ከታሪክም ካመጣጥም ከዚህ በፊት ኦልሬዲ ኔታንያሁ እንደሚለው 6 ሚሊዮን በጅምላ ተጨፍጭፈናል። የተጨፈጨፍነው ለምንድን ነው? እንቅልፋችን ተኝተን ስለነበር ነው። ሪላክስ አድርገን ነበረ። በሰዓቱ ግን ይዛትብን ነበረ። ዛቻውን ግን ንቀን ነበረ። ያ መናቅ ደግሞ ዋጋ አስከፍሎናል እንደ ህዝብ። ስለዚህ ዛቻ እንደ ቁም ነገር ነው የምንወስደው። አሁን አንተ መተህ ቴዲ እስራኤል ላይ አንድ ሰው ገለሃለሁ ካልከው በቃ አለቀ። ትበሰብሳታለህ። እንዳረከው ነው የሚቆጠረው። ስለዚህ የኢራን ዛቻ ወደር ስላሌለው የመጀመሪያ ያደረገችው እስራኤል ምንድን ነበረ? 2 ወር ሙሉ አሜሪካን ማዕከል አስቀምጣ ከኢራን ጋር የተደራደረች ነበረ። 2 ወር ሙሉ 60 ቀን ሙሉ በ61ኛው ቀን እርምጃ መውሰድ ጀመረች። ለምን? ኦልሬዲ እስራኤል ይሄን ነገር በፕላን ስላቀደችው ቅድሚያ ምን አስገብታ ነበረ? የራሶቿን ደህንነት ውስጥ በኢራን ውስጥ በትናቸው ነበረ። ከዚህ አቺቭመንት ምንድን ነው የተገኘው? ዛሬ የፖለቲካ ክንፉ ብቻ ነው የተቀመጠው። እሱንም ፐርፐዝ ነው ያስቀመጥነው መሪዎቻችን እንደሚሉን ማለት ነው። ለምን? የትኛውም ጦርነት መጨረሻ ላይ ድርድር ነው የምታደርገው። የፖለቲካ ዘርፉን ከገደልከው፣ የሚሊተሪ ክንፉን ከገደልከው፣ ሳይንቲስቱን ከገደልከው ከማን ጋር የምትደራደሩ መጨረሻ ላይ? ስለዚህ አሁን የኢራን ፖለቲከኞች ሲጠሩ 3 ጥያቄ ነው የምንጠይቃቸው። የእናንተ የፖለቲካ ዘርፍ የእናንተ የሚሊተሪ ክንፍ አለ ወይስ የለም ነው? መልሳቸው ምንድን ነው? የለም ነው። የእናንተ ሳይንቲስቶች አሉ ወይስ የሉም ነው? የሉም ነው። የእናንተ ደህንነቶች አሉ በህይወት? የሉም ነው። እናንተ በህይወት አላችሁ? አለን ነው። መኖር ትፈልጋላችሁ? ኦፍኮርስ ይላሉ። እናፈርም ነው። በቃ አለቀ። ይሄ እኮ ጦርነት እኮ ጦርነት መጨረሻ ላይ የሚያልቀው በድርድር ነው። ፐርፐዝሊ ተብሎ በእስራኤል ደህንነት መውሰድ በተሰጠን መመሪያ ወሬድኛ ኮንታክት ስላለኝ በተለይ የተሰጠው መመሪያ ምንድን ነበረ? እነዚህ ሰዎች ያለምንም ቅድመ ሁኔታ አልተነኩም። ስለዚህ አሁንም እስራኤል የምታደርገው እቅድ እና የያዘችው ፕላን ምንድን ነው? አንተ ቅድም እንዳልከው ሪጅም ቼንጅ መቀየር ሳይሆን ወይ ደግሞ ኢራንን ከምድረገጽ ማጥፋት ሳይሆን ኢራን ለእስራኤልም ሆነ ወይ ለቀጠናው ስጋት በማትሆንበት ሁኔታ ላይ ነይና ጠረጴዛው ላይ እንስማማ እንደራደር ነው ያለች ያለችው። ኢራኖች ደግሞ ይሄን ነገር ደግሞ አሻፈረም ብለውናል። ስለዚህ ፖለቲካ ደግሞ በዓለም ላይ ተሄዲ በዲፕሎማሲ አቺቭ ያላረከውን ነገር በጉልበት ነው አቺቭ የምታረከው። ዛሬ የእስራኤል ኢራን ያለችበት እንደ ሀገር መንግስት ቁመኗ ኦልሞስት ሳይካንስ ፕሪዲክት አይለካልከኝ 40% የሚሆነው የደህንነትና የሚሊተሪ ክንፏ ተዳክሟል። ቆይ መሀል ላይ አድበስብስ የተናገርከው ንግግር አለ። እኔ ምናልባት ከተሳሳትኩ ታርማለሁ። እኔ ቤንጃሚን ኔታንያሁ የሚናገረው ነው ማደምጠው፣ ትራምፕ የሚጽፈው ነው እንትን ብለው እናንተ ደጋፊዎች ወይም ደግሞ እናንተ ዜጎች የምትሉት ኬት እንደምትሰሙ አላውቅም። የሆነ ሆኖ ስጋት በማትሆንበት ደረጃ ነው መደራደር የምንፈልገው ስትል ምን ማለት ነው? እንዴት ያለ ድርድር ነው?
ኦኬ ስጋት ማለት ያው እንግዲህ የኒውክሌሩን እንግዲህ ስምምነት እንግዲህ የምትፈርም እንግዲህ ኦልሬዲ ዶናልድ ትራምፕ የሚለው ማለት ነው። የኒውክሌር አግሪመንት አለ የተጻፈ አለ። ምን ማለት ነው? ስጋት በማይሆኑበት ደረጃ ነው መደራደር የምፈልገው ስትል ሶስት ወይ ቀጥቅጣቸው አሸንፋቸው እጅ አሰጠተ ነው የሚሆነው which is absolute ወይም ደግሞ unconditional surrender ኖ ሮንግ ነው። እዚህ ጋር ላስተካክል ቴዲ። ስጋት ማለት አሁን ለምሳሌ ኢራኖች በ60 ቀን በተሰጣቸው ጊዜ ገደባ ላይ ወደ ድርድር ቢመጡና ድርድር ጠረጴዛ ላይ ደግሞ የተቀመጠው ደግሞ ኦፍ ኮርስ 100% ኦን ዘ ቤኔፊት ኦፍ እስራኤል ብቻ አይደለም። እነሱን ቤኔፊት ለምን ድርድር ስጥና ተቀበል ነው። ሶ የአሜሪካ መንግስት ያደረገ የነበረው 60 ቀን ሙሉ በተደጋጋሚ ሲማጽን የነበረው ኢራን መንግስት በስት በተቀበል እንጨርሶ ይሄን ጉዳይ ላይ በጠረጴዛ ላይ ምክንያቱም አንድ አባባል መቼም ቢያሉ ሰዎች እኮ የትኛውም እንግዲህ እኔ እምቢ ብለዋል። እሱ ኖ ቴዲ እምቢማ ብለዋል። ቆይ እምቢ ያሉት መቼ ነው? እኚህ ሰዎች እኮ ለውድ እኮ ቀጠሮ ይዟል ከስቲቭ ውድኮፍ ጋር ለመነጋገር። ኖ ቴዲ እነዚህ ሰዎች ያሉት ምንድነው? በአሜሪካ በኩል የቀረበውን ለምን እነሱ በተለይ የውጭ ጉዳይ ሚኒስትሩ አባዝ ኢራኑ የሚለው የአሜሪካ ፕሮፖዛል ላስተካክል። ቆይ በድርድር ስም ጊዜ እየገዙ ውስጡን የሚሰሩትን እየሰሩ ነው። አንድ ነገር ነው እሱ ያስማማል። which is አሁን ለምሳሌ ግብፃውያን እኛ ላይ የሚይዙብን ሙድ አለ። የአባይን ውሃ ቶሎ እንዳንሞላ በድርድር ስም ያንገላቷል። አንድ ጊዜ የውሃውን ሙሌት ለማዘግየት ማለት ነው። ይሄ ብዙ ሰዎች የምታውቁ ይገባቸዋል። አሁን እስራኤላውያን ዘንድ ያለው ስጋት ምንድነው? በድርድር ስም እያራዘሙ ዛሬ ቱርክ ላይ ነገ ዩኤኢ ላይ ከዛ ወደ ሌላ ቦታ እየወሰዱ ማድረግ የሚፈልጉትን ነገር ሊያደርጉ ነው። ስለዚህ ይሄ ነገር በጣም እነዚህ ሰዎች የያዙት ድራማ ነው። ለዛ ነው አታክ ያደረግናቸው አንድ ነገር ነው። በተረፈ ግን በተጠሩበት ቦታ ላይ ሁሉ እኮ ይገኛሉ። እኛ ሰዎች ያሳያሉ፣ ያስገመግማሉ። ምንድነው ያቋረጡት ነገር? ቴንክ ዩ ጥሩ ጥያቄ። አሁን እነሱ ኢራን እንግዲህ እንደ ጠቅላይ ውጭ ጉዳይ ሚኒስተሩ እንደ አባዝ እንግዲህ እንደነገረን ከሆነ በአሜሪካ በኩል የቀረበው የኒውክሌር ስምምነት ፕሮፖዛል ይሄ የእስራኤል ፕሮፖዛል ነው የሚያምኑት። የእስራኤል ደግሞ ፕሮፖዛል ደግሞ ምንድነው ደግሞ ሊስማሙበት ያልቻሉ እስራኤል በሳይድ ያለው ምንድነው እስከናካቴው ኒውክሌር አታምርቱ ነው የምትላቸው። ይሄን ደግሞ እኛ ደግሞ ፈጽም አንቀበልም ነው የሚሉት። ምክንያቱ ሲጠየቅ እስራኤል ልናምናችሁ አንችልም። ቅድም እንደተናገረው ወንድሜ ለኒውክሌርን ለሰላማዊ መንገድ መጠቀም ከፈለክ 400-500 ሜትር እንዳይጥ ጉድጓድ መክፈትና 400-500 ሜትር ቱኔል ለመስራት አይጠበቅብን። ኦኬ ቴንክ ዩ። አሁን ኢራናውያን ኒውክሌር እንዲኖራቸው አይፈልጉም አይደል? እንደዚህ ነው እንግዲህ ኦፍ ኮርስ እንደዚህ ነው እንግዲህ ግልጽ እሱ ነው። እስራኤል ታዲያ በምን መስፈርት ነው ኢንታትልና የኒውክሌር ባለቤት የሆነችው? ምን ማስረጃ አለ? አሁን አንተ እስራኤል የኒውክሌር ባለቤት እንደሆነች እኔ አልመረመርኩም፣ ግን ከሚናገሩት ንግግር በመነሳት አንድም የእስራኤል ፖለቲከኛ አታመጣልኝም እስራኤል ውስጥ ኒውክሌር አለ የሚል። ልክ ነህ እኮ እሱ ይገባኛል። አንድም ቀን ፈቃደኛ ይቅርታ አላት እስራኤል አላት። ፐብሊክ ሪከርድ ነው። የውጭ ጉዳይ ፎሬን ሚኒስትር የሆነ ኢንተርቪው ላይ ሲናገር ሰምቼዋለሁ። ማምጣት እኮ ነው ካለ እኮ የት ቦታ ጠቁሙን እስኪ እኛ የምንወቀው። ለማምጣት እኮ በርህን ከፍተህ ዓለም አቀፉ ማህበረሰብ ክፍት ሆነ ማስገምገም አለብህ። ለዚህ ፈቃደኛ አይደሉም። ይገባኛል ለምን ፈቃደኛ እንዳልሆኑ because it's all about የጉልበት ጉዳይ ነው። ችግር የለውም። ግን አሁን እሱን እኮ ይገብቶኛል። እኔም ለሀገሬ እኮ ህዝብ እኮ የምናገረው እኮ በባሌም በቦሌ ሆነ ጉልበተኛ መሆን አለብን ነው ያልኩ። ባቂ ሚቲ የሆነ ሹል ድንጋይ እንኳን መያዝ አለብን ነው ያልኩ ያሉት። ይሄ የምለው ከኛ ራሻን ወይም ደግሞ እስራኤልን እያልኩ ሳይሆን ቢያንስ ቀጠናው ላይ ጉልበተኛ መሆን አለብን እያልኩ ነው። እኔ ለራሴ ፖለቲካ አንዳንዴ ነግራቸዋለሁ። አሁን በእስራኤል ጉዳይ እንምጣና እስራኤላውያን ኦኬ ጉልበት አላቸው፣ ጡንቻቸውን አፈርጥመዋል። እነሱ ጡንቻቸውን አፈርጥመው ኢራን ጋር ሄደው ደግሞ ኒውክሌር እንዲኖራቸው አንፈልግም ሲሉ እኛ ከናንተ በተለየ ሪስፖንሲብል ነን፣ ለአደገኛ ሁኔታ አንጠቀምም፣ እናንተ ግን ሪስፖንሲብል አይደላችሁም በሚል ነው ወይስ በምን መስፈርት ነው እናንተ ኢራናውያን ኒውክሌር እንዳይኖራቸው የምትከለክሉት ነው እያልኩ ያሉት? በጣም ጥሩ ቴንክ ዩ። ጥሩ ጥያቄ ነው ጠየቀኝ። አየህ ለምሳሌ ላብነት አሁን አንተ እስራኤል ኒውክሌር አላት አልክ፣ እኛ ኒውክሌር የለንም እንላለን። አሁን ግን እኛ ግን ከኢራን ግን ትሪት አለን። ምክንያቱም በኢራን በፓርላማ ላይ ተቀምጠው በሀገረ መንግስት ፓርላማው ላይ ማለት ነው መንግስት ነኝ የሚለው ፓርላማ ላይ ተቀምጠው ለምክር ቤቱ ዳኒ በሁለት ደቂቃ ሳጠቃለሽ እሺ እኔም ቻርጀር እስራኤል ላይ ቶሎ አጠናቃለሁ። ቴዲሽ እንግዲህ ለምንድን ነው ለኔ ስጋት ያለ የምትለኝ ካልከኝ ቴዲ የትኛው ሀገር ላይ ነው እስኪ አንተ በዓለም ላይ እንግዲህ ጋዜጠኛ ነህ ቴዲ፣ ጋዜጠኛ ስትሆን ደግሞ ዓለምን ለምትዳስሰው ጆርናሊዝም አንድ ቦታ ላይ ቶፒክ አይቀመጥም። የትኛው ሀገር ነው በዓለም ላይ እኔ ፕሮጀክት የሚወጣው የ15 ዓመት የ20 ዓመት ፕሮጀክት የሚወጣው ለልማት ነው።
የትኛው ሀገር ነው በዓለም ላይ እስከ 2041 ፕሮጀክታችን ጽዮኖችንና እስራኤሎችን ከምድረ ግብፅ እናጠፋለን ብሎ በፓርላማ አዋጅ የቀረበበት እንዲመረጥ ሰምተህ ታውቃለህ? በዓለም ላይ የለም። የትኛው ጠቅላይ ሚኒስተር ነው በዓለም ላይ በፓርላማ ላይ ቀርቦ እከሌ የሚባለውን ሀገር ከምድረ ግብፅ እናጠፋዋለን የሚለው? ዛቻ ቀላል ነገር አይደለም ቴዲ። ለምን ዛቻ ሲዝቱ ነበር ናዚዎች፣ ተኝቶ ነበር እስራኤሎች የዛሬ 80 ዓመት 60 ዓመት እየዛቱባቸው አይ ምንም አያመጡ የሚሉ ነበረ። እቺ ምንም አታመጣም ነገር 6 ሚሊዮን አይሁዳን ዋጋ አስከፍላለች። እኛ ደግሞ ኢራን ደግሞ በአፏ ነው። ይሄ ፖለቲከኛ፣ ይሄ አክቲቪስት አይደለም፣ ጋዜጠኛ አይደለም፣ ህዝቡ አይደለም። ይሄን የሚሉት መሪዎቹ ናቸው። እስራኤልን እናጠፋለን። ቆይ ልጨርስ ቴዲ። እናጠፋለን ነው ያው መጥቼ ቴዲ ምን ትሎ ነገር አለ? እኔ ጋር አሁን ባንተ መሰለኝ ከባህሪ ካልደረሳችሁብኝ አልደረስም ነው የምትለው። ከደረሳችሁብኝ አልፋታም ነው የምትለው። አንተ እዚህ ቆስት ከሰው ጋር ስትጨቃጨቅ ማለት ነው። እኛ ፕሮጀክት እቅድ አውጥቶ እናጠፋቸዋለን ሲሉ ከመጥፋት ራሳችን ደግሞ መከላከል ደግሞ የኛ መብታችን ነው፣ ተፈጥሮ ህግ ነው። ኦኬ ትክክል። ኦኬ እኛ ይኸውልህ ቆይ ልጨርስ ቴዲ። እኛ ይኸውልህ የኢራንን መንግስትም ሆነ የኢራን ህዝብም ሆነ ወጥተን በአደባባይ ላይ ኢራን መጥፋት አለበት አይደለም። ይኸውልህ ባይዘው ቴዲ አንድ ነገር ተናገር የማልፈው ይሄ የ40 ዓመቱ ያለው መንግስት ነው እንጂ ከእስራኤል ጋር ችግር ያለው ኢራኖች እንደ ህዝብና እንደ ሀገር ከአይሁድ ጋር ችግር ኖሯቸው አያውቅም። በጣም የኛ ወዳጆቻችን ነበሩ። የኛ አሊያንስ እሺ ዞሮ ይመጣል። እሺ ቴዲ ቻርጀር ስላለኝ እኔ ልወርድ ነው። አመሰግናለሁ በጣም ዳኒ አንድ ማሳሰቢያ አለ ባላችሁ ብዬ ነው። ከአዲስ አበባ ነውና ያው እንቅልፍ ሰዓት ሄዷል። ሀገር ቤት ስለሆነ ቻው ልበላችሁ እድል ከሰጣችሁ ለማለት ያክል ነው ቴዲ። እሺ ዋንጋሪሽ ቴንክ ከልብ አመሰግናለሁ። ቴንክ ዩ ኦኬ እንዴት ነው የምናደርገው? አሁን እዚህ ጋር እንደዚህ እናድርግና ኦኬ 2 ሰዎች ወርደዋል። አሁን የመጨረሻ እድል ነው። እኔን አሁን ብትጠይቁኝ እስራኤላውያን 100% ትክክል ናቸው ብዬ አምናለሁ። ምክንያቱም የሀገራትን ኢንቴንት ማወቅ አይቻልም። ለኃይል ነው እኛ ዩራኒየም እናብላለው ብለህን እንደ አንድ እስራኤላዊ ለምሳሌ እስራኤላዊ ብሆን ነገ ከነገ ወዲያ ያለን አቋም ምን አደርጋለሁ? በምን አውቃለሁ? ተደብቀህ ከተራራው በታች 300 ፊት ወደ ታች ቆፍረህ እያብላላ አንድ እስራኤላዊ ሲያይ ምንድነው በምንድነው ማቀው ኢንቴንትህን? ስለዚህ ከእስራኤላውያን አንፃር ስታዩት ራይት። እንደ አንድ ኢራናዊ ደግሞ ብትጠይቀኝ እስካሁን ምን አባታችሁ ስታደርጉ ነው ኒውክሌር ያልያዛችሁት እላለሁ። በዚህ መሀል ነው ክርክሩ መሆን ያለበት። ምክንያቱም ኒውክሌር ቢኖራችሁ ማንም አይዳፈራችሁም ነበር። ሰሜን ኮሪያን የሚዳፈር አለ? ትንሹ ልጅ የሚናገረው አለ? ትንሹ ልጅ እንደውም ትንሹ ልጅ አንድ ቪዲዮ እያየሁኝ ነበር። አስባችሁታል? ሰፈር ውስጥ ጥሩ አሻንጉሊት ምናምን ይዛችሁ ከእናንተ ጋር ኃይለኛ ስለሆናችሁ ሁሉም ህፃናቶች ሲፈሯችሁ፣ ህፃኑ ልጅ አሁን ከሱ ጋር የሚጫወት የለም፣ ከሱ ጋር የሚዳፈር የለም። ስሙን አልጠራውም ሚሳኤል እንዳይተኮስብን እዛ ምስኪን ሀገር ላይ በእኔ ምክንያት። ወደ ቁም ነገር ውስጥ መጣ። ጉልበት ካለ ማንም አይዳፈረ። ኬስ ክሎዝድ አለቀ። ስለዚህ አሁን ክርክሩ በዚህ መሃል ነው መሆን ያለበት ነው እያልኩ ያሉት። እስራኤላውያን ከነሱ ፐርስፔክቲቭ 100% they are right። ዛሬ የምትተኩስባቸው ሚሳኤል ኢማጂን ኒውክሌር ቢሆን አንድም እስራኤላዊ በህይወት አይተርፍም። ይተርፋል? ኢራናውያን ኒውክሌር ቢኖራቸው ይደበደቡ ነበር? የሚናገራቸው አለ? አሁን ያለንበት ፖለቲካ ይሄ ከሆነ ስለዚህ ወዴት ነው የሚወስደን ካላችሁ በሁለቱ ድብድብ አያችሁ ጦርነት ማን ነው ያሸነፈው ማን አላማውን አሳካ ወደሚለው ይመስለኛል እንጂ አደይነፍ ዘደ ያለንበት ግሬት ፓወር ፖለቲክስ ላይ ነው ያለነው። ጉልበት ካለ ሰርቫይቭ ታደርጋለህ፣ ጉልበት ከሌለ አድቫንቴጅ ይወሰድብሃል ነው። ይሄ ዓለም አቀፍ ህጎች ይዳኙኛል፣ ዲፕሎማሲ ምናምን እሱ ተጨማሪ ነገር ነው። እሱ ዝም ብለህ ሰዎች እንዳይደብራቸው ባለስልጣናቶች ምትልካቸው ነው እንጂ የሚያስከብርህ ጉልበትህ ነው። በዚህ አውድ ነው እያወራን ያለነው። አይ ቲንክ ለቡኖ ኦኬ አዲስ ስለገባ እንዲናርግ ማታ መግባቴ ስለማይቀር ተጨማሪ የመጨረሻ ስንት ደቂቃ ልስጣችሁ። አጠቃላይ በተነሳው ነገር ላይ አሁን የምታስቀምጡልኝ ደስ የሚለኝ ኦኬ ቀጣዩ ነገር ምንድነው የሚሆነው? ሃይፖቴቲካል ስቴትመንት አስቀምጠን የሆነ ነገር መላምት
ሰተናቸው እንለፍ። አሁን ከምታዩት ቴዳይ የኔ ተራ ይመስለኛልና እሺ ወደ አንተ እመጣለሁ። አንዴ መስመር ላይ ነው አንዴ ኦኬ። ምንድነው የሚሆነው በቀጣይ ቢያንስ በትንሹ በቀጣይ ጊዜያቶች ምንድነው የሚሆነው? አሁን ከምናየው በመነሳት የዓለም አስተላለፍ እንዴት ነው የሚሆነው? እስኪ እሱን ንገሩንና አይ ቲንክ አራት ደቂቃ በቂ ነው። መውጣት ስላለብኝ የመጨረሻ ዞር ነው። ከተናገራችሁ በኋላ ያው እንደተለመደው በሰላምታ እንሰነባበታለን ማለት ነው። ደራሲ አራት ደቂቃ አለ። 4 ደቂቃ አንሳል የምትሉ ከሆነ ተጨማሪ አንዳንድ ደቂቃ አድርጌ 5 ደቂቃ አድርጋለሁ። ይበቃል? እሺ 4 ደቂቃ ይበቃል። በመጀመሪያ ግን በጣም ሪስፔክት ቴዲ፣ እንደ ሁልጊዜው በጣም አክባሪ ነኝ። በርታ። ለጊዜህም፣ ለትኩረትህም፣ ለእኩልነትህም፣ ለቤቱም ሰላም ማለት ነው። በጣም ነው ደስ የሚለው። እንደ ሁልጊዜው ይከበር። 4 ደቂቃ ውስጥ 4 ነጥቦችን ለመናገር ልሞክር። አንደኛ ቅድም ከነበሩ አብዛኞቹ አስተያየቶች ጦርነቱን ባማከለ እስራኤል የመሪውን ወይ ደግሞ ትራምፕን ምናምን አላማቸው ይሄ በእኛ ሀገር የፖለቲካ መተንተን አፍ ለምደን መሰለኝ የኔታንያውን ኢጎ ለማርካት ወይ ደግሞ የእርስ በርስ ኔታንያው ከአያቶላ ወይ ደግሞ ትራምፕ ጋር ጉዳዩ የእርስ በርስ አይደለም። እነዚህ ሁሉም ሀገሮች እጅግ ትልልቅ ሀገሮች ናቸው። ማንም ብቻውን የማይወስንም። አንደኛ ደግሞ አዲስ ነገርም አይደለም። ሁለተኛ መጨረሻ ላይ ያነሳው ነጥብ ይመለከታል። አሰላለፉ እንዴት ነው የሚሆነው? ማን ነው የኃይል የበላይነት የሚኖረው? ማን አሸነፈ? ይሄ ከኦብጀክቲቫቸው ይጀምራል። የእስራኤል ኦብጀክቲቭ ኢራንን ማጥፋት አይደለም፣ ኢራንን ማንበርከክም አይደለም። የአጠቃላይ የሆነ የጦር ኢንፍራስትራክቸሩን ማዳከምና የጦር የበላይነቷን እስከ ኒውክለር ሊያደርሳት የሚችለውን ነገር የገደለችው የኒውክለር ሳይንቲስት ተመራማሪዎችን ነው የገደለችው። ትልልቅ ይህን ጉዳይ የያዙ ጀነራሎችን ነው። የቼዝ ጨዋታ ወታደሮች በጣም የሚወዱት ጨዋታ ነው አይደል? ዳማ የምንለው እኛ ቼዝ ላይ እኮ ይሄ ታንከኛ ከተበላሁላ እግረኛ ተበላኩ ዋጋ የለው። 10 መጫወቻ ኑሮህ ትልልቅ ፓወር ያለውን ከበላኸው እግረኛ ምን ያደርጋል? ተራው ወታደር ምንም አቅም የለውም የመብላት። ከዛ አንጻር ኦብጀክቲቭዋ ተሳክቶላታል ብዬ አምናለሁ። ቀሪው ነገር እንዳለው ነው። ሌላው ነገር ምንድነው? ብዙ ሰው ሲል የሚያስቅም ስለሚመስል ነው። እስራኤል የአሜሪካ ረዳትና እስራኤል ተለጣፊ ሀገር አይነት በፍጹም ስህተት ነው። አይደለም ከአሜሪካ ማለት ነው። በሩሲያ በነገራችን ላይ ጠቅለል ያለ ቁጥር ኢንፎርሜሽን ለመስጠት የእስራኤል ሕዝብ ከዓለም ሕዝብ 1% ራሱን ላይ ሞላ ይችላል በብዛት ማለት ነው። ነገር ግን ከዓለም ኢኮኖሚ 35%ን የሚሸፍኑት የጀውሽ ሀብታሞች ናቸው። ሩሲያ ውስጥ እነ ኢብራሂሞቪችን ጨምሮ የቼልሲውን ክለብ ባለቤት በፖለቲካም በገንዘብ ብቻ ሳይሆን የፖለቲካም ተጽዕኖ ያላቸው። ቻይና ውስጥ ደግሞ ብትሄድ እንደ ሳንሰንስ እና ካዳቦሪስ የሚሏቸው የእርሻ ምናምን አይነት ምርት የሚያመርቱ እጅግ በጣም ትልልቅ ኢንዱስትሪ ያላቸው ጀውሾች። እነዚህ አሁን ሜንሽን እያረኳቸው ያሏቸው ፖለቲካው ላይ ራሱ እጃቸውን ማስገባት የሚችሉ ናቸው። እስራኤል አሜሪካም ቢሆን ሩሲያም ቢሆን ቻይናም ቢሆን ብዙ ነገር የመፍጠር አቅም አላት። ቅድም ጥሩ ነጥብ እኮ ተነስቷል አይደለ? ይህ አቅም የምትለው ነገር አለ አይደል? አንተ አቅም የምትለው ነገር ገንዘብ እኮ ነው። አሁን አቅም ወዳ አይደለም። አሜሪካ የኔታንያውን ፍላጎት ለማርካት ቢምናምን ቦምብ አምጥቶ ኢራን ላይ የሚወረውር እብድ የለም። ቀልድ አይደለም። የሰዎችን ፍላጎት ለማርካት ምናምን አይደለም። የአቅም ጉዳይ ነው። አቅም ደግሞ ገንዘብ ነው። ከዚያ ወንድማችን አያና የተናገረው በጣም ደስ የሚል ፖይንት አለና መሳሪያ ለመሞከር ብሎ ያነሳው ፖይንት በጣም ደስ የሚል ነገር ስላለው አፄ ቴዎድሮስን በዚህ አጋጣሚ ጀነራል ፔርሲ
ሲመጣ ወደ ኢትዮጵያ አንድ ደቂቃ አለ ደራሲ አንድ ደቂቃ አለ። ኦኬ ኦልሬዲ አክት እያከተምኩኝ ነው። ጀነራል ናፔር ሲመጣ አንደኛው ዓላማቸው ነው የሚባለው እንግዲህ አጼ ቴዎድሮስን ለመውጋት እንግሊዝ ስንት የአውሮፓ ሀገሮችን ሰብስባ ስትመጣ እንዴ ለአንድ አፍሪካዊ ንጉስ ይሄን ሁሉ ምናምን ሲባል አንድ ምክንያት ነበራቸው የሚያነሱት። በጊዜው የተሰራ አንፊልድ ሽናይደር የሚባል የእንግሊዝ ጠመንጃ ነበረ። እሱን ለመሞከር ነው የመጣችው ይባላል። አንፊልድ ሽናይደርን ለመሞከር ነው እንጂ ለአንድ አፍሪካዊ ንጉስ ይሄን ያክል ብላ ይሄን ያክል ገንዘብ አላወጣችም ይባላል። እና በሱ በኩል በአሜሪካ ሳይድ ያው ይሄ የፓወር የበላይነትን የማሳየትም ሊሆን ይችላል ብዬ አምናለሁ። በተረፈ እንደ ኒውትራል እንደ አገባቢ ሰላም ለሀገራችን ይሁን። እናመሰግናለን። እግዚአብሔር አክብርልኝ። ስለ ትህትና ስለ ሁሉም ከልብ አመሰግናለሁ። የምታውቀውን ለአድማጭ ተመልካቾቼ በእውቀት ስላካፈልክ እግዚአብሔር አክብርልኝ። ቴንክ ዩ ደራሲ። ትክክለኛው የዶክተር ለማ መገርሳ አካውንት ነው? አካውንት የለውም ዶክተር ለማ መገርሳ። ኦፊሻል ይላል ፋኦ ዳይሬክተር ጀነራል ይላል። ኦፊሻል አካውንት ይላል። አይ ቲንክ ትክክለኛው መሰለኝ። 50 ሺህ በላይ ቢሆን ኖሮ በጣም ገረም ነበር። which is ማከብራቸው ሰው ናቸው። አይ ማከብራቸው ሰው ናቸው እንጂ እሳቸውን ብቻ ለብቻ ነው እንጂ ማናገረው። እንደዚህ ግን ሪኩዌስት ልከው ቢመጡ which is ምንም እናንተ ለትልቅ ከበሬታ እንዳላቸው ማሳያ ነው እንጂ እንትን አይደለም። ግን ነው ገርሞኝ ነበር። 50 ሺህ ፎሎወር ነው ያለው። ግን አጻጻፉ እንዳጠቅላላ ስታዩት ኦፊሻል አካውንት ባለቤቱ እሱ መስሎኝ ነበርና ካልሆነም ኢትስ ኦኬ። እንደባለፈው መሳይ መኮንን ኦፊሻል ብሎ እንዳጭበረበረ ልጅ ነው። ካልሆነ ግን ይደብራል። 49 ሺህ የሚያህል አካውንት ፎሎወር ይዘ ኦፊሻል አካውንት የዶክተር ለማ መገርሳ ብለህ ከጻፍክ ቀይረው ቢያንስ 49 ሺህ ደረጃ ካደረሰ ከዛ በኋላ በትክክለኛው ስም ብትጠቀም ጥሩ ነው። ምክንያቱም ለአቶ ለማ ክብር ለማለት ያለው። እሺ ለዶክተር ለማ ክብር ደራሲን እናሰናብትና ከደራሲ ቀጥሎ ማን ነው? አይ ቲንክ ከአያና እኔ ነኝ። ሞቲቬሽን ነበረ። ማን ነው? እኔ ነኝ። ሞቲቬሽን ነኝ። ኦ ሞቲቬሽን። ኦኬ እሺ ሞቲቬሽን። እሺ 5 ደቂቃ አለው እንዲመሽ። እሺ ቴዲዬ በመጀመሪያ as always thank you different perspective አምጥተህ ፕላትፎርም ላይ ማውራት ብቻ ሳይሆን በሪስፔክት እንድናወራ ስለፈቀድክ ስፔክስ ቫልዩ ባዩ። ግን አንድ ነገር በጣም ሾርት ላድርገው። በዚህ ጦርነት ላይ ያሸነፈችው እንደሚመስለኝ ኢራን ነች። ቢካዝ ኢራን ከእንግዲህ ለራሷ ሳይሆን ለዓለም ያስተማረችው ምንድን ነው? አሁን ስልክ ገብቶበት ነው መሰለኝ። አንድ 30 ሰከንድ እንጠብቀዋለን። ያው ስልክ ሊገባ ስለሚችል ከቤተሰብ ሊሆን ይችላል፣ ከፍቅረኛ ሊሆን ይችላል። አሁን አለ። እሺ በጣም እየረዳው ስለሆነ ነው ከስራ እየወጣው። ከባዱ እኛ ያላየነው ነገር ምንድን ነው? በቃ ሲድ ፕላንት ነው። የዛሬ 5 ዓመት 10 ዓመት 20 ዓመት የሚሆኑ ነገሮች ነው። ሳይንቲስቶች ተገደሉ ማለት ደግሞ ትረስት ሚ አብሶሉትሊ ሚንስ ናቲንግ። በጣም ስማርቶች ናቸው። ከነሱ ኋላ የሚያዘጋጇቸው ብዙ ነገሮች አሉ። እኔ አምሹር አሜሪካም ሪግሬት የምታደርገው ወይም ደስ የሚላት ነገር ይኖራል። በራደ ኤንድ ኢራን አሁን ምንድን ነው የሆኑት? ኢራናውያን አንድ ድምፅ ይሆናሉ። ተመታን፣ ሬጅማችን ላንወደው እንችላለን፣ መጥፎ ሰው ሊሆን ይችላል። በአዘ ሀገር አሁን ኢትዮጵያ ኢጅፕት መጣ አታክ ልታደርገን ብትሞክር ኢትዮጵያውያኖች በሙሉ አብይን እንደግፋለን። ለምን? ሀገራችን ስለተነካች ማለት ነው። ይሄንን አልተረዳንም። ገና አሁን ወደፊት የሚመጡ የሚታዩ ነገሮች ናቸው። አሜሪካ በሀገሯ ላይ አሁን ከባድ እንትን አውጥታለች አይደለ? ኢራን እዚህ ሀገር ያሉትን ነገሮች አክቲቬት ታደርጋለች የሚል ፍራቻ አላት። ራይትፉሊ ሰው
እና ኢራን በመጠኑም ቢሆን ጉልበቷን ብታሳይም አሸናፊ ነች ብዬ አስባለሁ። እስራኤል ተሸናፊ ናት። ከዚህ በፊት ተነክታ የማታቅ አገር ሚሳኤል ተተኩሶባት እንደዚህ ድምጥምጧ ያልወጣባት ሀገር በአንድ እንትን ምንም ልታመጣው አልቻለችም። እርዳታ ነው የጠየቀችው። እና አሁን የኢራን ሀሳብ ምንድነው? to make more weapons የፈለገ መከላከያ ቢኖራቸው 10,000 የሚከላከል ቢኖር 20,000 ከተኮሱባቸው እና hopefully they settle down compensate በማድረግ ኢራንም ራይቷን በመስጠት አንድ ወንድሞች ትልልቅ ነገር ተናግረዋል። ለምን ቆፍራ ትሰራለች የሚባለው ነገር መጣ አይደለ? እኛ በምንኖርበት ሀገር መንግስት ራይታችንን ቢነጥቀን በተቻለን መጠን ሁሉንም ነገር በድብቅ እንሰራለን። እና that's exactly what they are doing። እናጠፋታለንም የሚለው ምክንያት በእንትን ላይ ተናግራለች የሚለው ያ everybody knows። ግን ለምንድን ነው እንደዚህ የተባለበት ምክንያት የሚለውን እስራኤልን የምታውቁ ሀገሮች ታውቁታላችሁ። የማናውቀው ሰዎች ደግሞ ካለ just let's go and read something። እሱ ሲደርሰን አንደርስታንድ ስናደርገው ለካ እንደዚህ ስለሆነ ነው የሚል አስተሳሰብ ይመጣናል። እና እኔ honestly አቅም በሌለው ሀገር ላይ እስራኤል ብዙ ነገር ስታደርግ ስላየዋት ጠላት በላይ የመረጠች እንደዛ ስታደርግ I feel some kind of way። አሜሪካኛ ሀገር መጣ ባምብ ብታረገን ጉልበት ስላላት is this fair? No, it's not fair። ዓለም እያየ ነው። አሁን አንድ መላምት እናስቀምጥ። አሁን ለምሳሌ እስራኤላውያን ባላቸው ጠንካራ ሎቢስት ዶናልድ ትራምፕን ዋር ሞንገር ያለውን ሰውዬ እንዲተኩስ ማድረግ ከቻሉ 100% እርግጠኛ ነኝ አሁን ሲዝፋየር ቢደረግ ወይም ደግሞ አሜሪካ በዚህ ጦርነት ውስጥ ሙሉ ለሙሉ ባለመግባቷ እስራኤላውያን ደስተኛ ይሆኑ። ምክንያቱም ዲስማንትል ማድረግ ይችላል። አሁን ይሄ ሰውዬ ዲስማንትል አላደረገም። ኮምፕሊትሊ ሶሪያ ላይ እንዳያችሁት፣ ሊቢያ ላይ እንደታየው፣ የመን ላይ እንደታየው ያን ይፈልጉ ነበር። ኦኬ ከዚህ በኋላ በአሜሪካ ፖለቲካ ውስጥ ፕሬዝዳንት ሆኖ ለሚመጣ ሰው እንደ አንድ ቅድመ ሁኔታ ወይም እነዚህ ሎቢስቶችን የመጫወቻ ሜዳ ካላሳጧቸው በስተቀር አሁን እየተነሱ ያሉ ኃይሎች ማለት ነው እስራኤላውያን አርፎ የሚቀመጡ ይመስላል? ነው አይቀመጡም። እንዴት ነው አንድ ሌባ ሁልጊዜ ዝም ካልከው አዲስ እንትን አምጥቶ ዝም የምትለው ከሆነ ይቀጥላል አይደለ? ግን ምን መሰለ አሁን the newest generation አሜሪካ ሀገር ያሉት የሚመረጡት ኮንግረስ ሴኔተር የሚመረጡት ሰዎች they have a different mindset። አሁን ፐብሊኩ ምንድን ነው የሚለው? ይሄ የማያገባን ጦርነት ነው፣ የኢትዮጵያ የአሜሪካን ኢንተረስት አይደለም ይሄ by any cost is not። do you think for a second አሜሪካን ሰው ቢነካት አሁን የተመታችበት የተባለው ሀገር አሜሪካ ብትመታ ዝም የምትል ይመስላል? ነው all out war ነው የሚሆነው because they realized this was wrong። ኢራንን የሚፈልጉት ጦርም እስከ ውስጥ ነበር the wrong thing to do። ከቀናት በፊት የነ ጄዲ ቫንስን ኢንተርቪው አይታችሁ ከሆነ ፎክስ ላይ አሜሪካ የጦር ቤዝ ላይ እኮ መሞከር ራሱ ከባድ እኮ ነው፣ ካሰቡት እስኪጸጸቱ ድረስ ነው አጸፋችን እያሉ ሲናገሩ ነበር። እስራኤላውያን ያስቀመጡላቸው ትራፕ ወይም ደግሞ ወጥመድ ጀስት የኒውክሌር ተቋማቶቻቸውን እንዲመቱና ከዛ በኋላ ወደ ሙሉ ጦርነት እንዲገቡና ኢራንን ኮምፕሊትሊ ዲስማንትል እንዲያደርጉላቸው ነበር። ትራምፕ ግን በዚህ ነገር ውስጥ ወይም ደግሞ በዚህ ወጥመድ ውስጥ መግባት አልፈለገም። ከዚህ በኋላ ቀጥሎ በአሜሪካ ፖለቲካስ በእስራኤልና በአሜሪካ መካከል ያለው ነገር እንዴት ነው የሚሆነው? በተለይ ደግሞ በእስራኤልና በአሜሪካ ስላችሁ በሎቢስቶቹ መካከል ነው የሚሆነው። በሎቢስቶቹ መካከል ያለው ነገር እንዴት ነው የሚሆነው? እንደታሰበው ዶናልድ ትራምፕ የቤንጃሚን ኔታንያሁ ወጥመድ ውስጥ መግባት አልቻለም እንጂ ወታደራዊ ቤዝ ላይ ተኩሶብህ which is በጣም ከባድ ነገር ነው አይደለም? ሂሮሺማና ናጋሳኪ ፐርል ሃርበር ላይ ካልሆነ በስተቀር በዚህ ደረጃ የሞከረባት ሀገር በሌለበት ሁኔታ ላይ ተተኩሶብህ ኮንግራቹሌሽን ስትል ቤንጃሚን ኔታንያሁ ምንድን ነው የሚያስበው? ወይ ከዚህ በኋላ ሌላውን ያዘጋጅለታል፣ ሌላ የመግቢያ መንገድ ያዘጋጅለታል፣ የተለያዩ ነገሮችን የአሳሲኔሽን ሙከራዎች ምናምን፣ ወይስ ምንድን ነው ሊሆን የሚችለው? እንትንን ያው የቢል ክሊንተን ፎርመር ፕሬዚደንት ኢንተርቪው የተደረገውን ስሙት።
ማንም ፖለቲከኛ መናገር የለበትም። እሱ የተናገረውን ብትሰሙ this was wrong. በጦርነት የፈለገ አሸነፍን ብላችሁ ብናጨበጭ ምን ብል this is not how you get it done. I get it. አንድ ሳምንት 2 ሳምንት ነው የቀረው። ይሄ የሆነበት ምክንያት ምንድነው? በቃ ፖለቲሽያኖች they don't take it serious. They did not offer concrete የሆነ solution offer ባለማድረጋቸው ነው። እኔ I believe in ብዙ ሀገሮች የራሳቸው ኒውክሊየር ባምብ ቢኖራቸው ሪስፔክተር ትሆናል። I get that. ግን ዲስመንታል ልታደርግ የምትችለው ደግሞ በእንደዚህ ያለ ጦርነት ሳይሆን አሁን anonymously ኢራናውያን they go after whatever needs to be done. ለምን ህልውናቸው ይነካል? አባይ ቢመታኛ የፈለገ ሪዝን ስጠን we don't care. አብይን ወደር ነው አልወደር ነው አንዴ ቃል ሞቲቬሽን አንዴ ቃል በማለት ተጠበቁ it's all good እና ኢራን አሸናፊ ነች ብዬ አስባለሁ። ጉልበቷ ሜጀር ተደረገ። በ17ኛ ክፍለ ዘመን የነበረ ቴክኖሎጂ ነች የተባለችው ሀገር በ13 ደቂቃ ነው በ15 ደቂቃ እስራኤልን መምታት ቻለች። ስትመታ ደግሞ በአንድ መሳሪያ ሳይሆን ማአት መሳሪያ ልካ ማለት ነው። እና ይሄ speaks volume. እስራኤልም it's a time for her በመስታወት ራሷን የምታይበት ዘመን ሆነላት ማለት ነው። Thank you. Have a great evening. ማታ ደግሞ ሰማሃለሁ ቁጭ ብዬ ከታች። Thank you. ከልብ አመሰግናለሁ ሞቲቬሽን። እናንተም ሌሎች ዜናዎችን ምናምን አይተን እንደዚህ ሰብሰብ ብለን ደግሞ ለአድማጭ ተመልካቾቻችን የቃረምነውን እናካፍላለን። ከልብ አመሰግናለሁ። አያና ነው አይደል? ነው ወይስ ቡኖ ነው? ኦኬ መሐመድ ቴንክ ዩ ቴዲ። 4 ደቂቃውን ብቻ ሳይሆን ለትዕግስት ብዙ አይነት ሰዎች አሉ ላይክ አሲምፕቶት ሰርተው በኢትዮጵያን ፖለቲካ ውስጥ ያሉበትን ሽሩድ ሴንቲመንት እንዳይታወቅባቸው የሚሞክሩ ሰዎችንም አይቻለሁኝ። እንደ ሐሳብ ለማንሳት በአንድ ወቅት የኢትዮጵያን ሀገረ መንግስት ሲመራ የነበረው የቲፒኤልኤፍ መጥፋት አለበት እያሉ ሲፎክሩ የነበሩ ሰዎች ኢራን አሜሪካን መጥፋት አለባት ስላለች ኢራን መመታት አለባት የሚል የሞኝ አናሎጂ ሲያመጡ እኔ በጣም ስቃለሁ። ሽሩድነታቸውን የሚያሳየውና እንደዛ ባትሆኑ ከዛ ባሻገር ከእምነት ጋር ኢንታንግል አታድርጉት። የኢራንና የአይሁዶችን በደንብ አንደርስታንድ አድርጉ። ቅድምም ቴዲ ለመናገር ሞክረሃል። ብዙ ጊዜ የእምነት አጀንዳ የሚያደርጉት የኢትዮጵያን ቤተ እስራኤላውያኖች ናቸው። እዚህ ያለውን የእኛን ማህበረሰብ ኮንፊውዝ እና ኮንቪንስ ለማድረግ እንጂ በቲዮሎጂ ደረጃም ሂስቶሪካል የክርስቲያን ዛዮኒዝም አመጣጥም ከፈለገው ውጭ ብለን ልንከራከር እንችላለን። ከ17ኛው መቶ ክፍለ ዘመን ጀምሮ እንዴት ሲወርድ ሲዋረድ መጥቶ አሁን በዋናነት አሜሪካኖች ጋር ብቻ የክርስቲያን ዛዮኒዝም በጣም ስትሮንግ ሆልድ እንዳለ ያ ነገር ደግሞ የአሜሪካን የዶሜስቲክ ፖለቲክስ እያናጋው እንደሆነና በተለይ የያንግር ጄኔሬሽን በዚህ ጋር ተያይዞ እኛ የታክስ መኒያችንን በማይመለከተን ነገር እየተወሰደ እዚህ አሜሪካ ውስጥ እየተሳቀቀ መኖር የለብንም የሚል ጥያቄ በደንብ እየወጣ ነው ያለው። ሶስተኛው ምነግርህ ትሩዝ አካውንት ክፈት ቴዲዬ፣ ከሌለ ትሩዝ አካውንት ክፈትና ስክሪንሻት ይዘው ይሄ ትዊተር ላይ ነው ኤክስ ላይ ነው ወይስ ምን ላይ ነው እያሉ የሚከራከሩ ሰዎች ስክሪንሻት አይተው ማለት ነው ትሩዝ አካውንት እንኳን መኖሩን የማያውቁ ሰዎች ይሄኛው እኮ በቀይ ቀለም ያለው የዶናልድ ትራምፕ አካውንት ኤክስ ላይ የለም እያሉ የሚከራከሩ ሰዎች እዚህ መጥተው አይኖ ሲንድሮማቸውን ሊደፉብን ይሞክራሉ። ይሄንን በደንብ ራስ ከተት ምክንያቱም የሚዲያ ሰው ስለሆንክ you have to have basic ምልልሶች አሉ አሁን ላይ እንኳን ማለት ነው። ከዛ ባሻገር ማጋፓክ የሚባል አሁን አዲስ ኢኒሺዬቲቭ ጀምሯል። ልክ ኤፓክ እንደሚባለው ማጋፓክ so anything አሜሪካን ፈርስት የሚል እንቅስቃሴ ጀምሯል። ከዛ ውስጥ በቅርብ እንዳውም ከዚህ ከፎርዶ እና ሁለቱ ተጨማሪዎች ከተመጡ በኋላ የማጋ ሰፖርተር ናቸው ተብሎ የሚታሰቡ ሴኔተር በተለይ ቶማስ ማሴን በጣም ባክላሽ ያደረገው ነበረ ዶናልድ ትራምፕ። ምክንያቱም አልተቀበለም በእስራኤል ጉዳይ ውስጥ መግባቷን አሜሪካ ሰፖርት አላደረገምና እኒህና መሰል ነገሮችም አሉ ነው። ከዛ ውጪ ማን አሸነፈ ምን አሸነፈ የሚለው ነገር እንዳለ ይቆየንና አሁን ራሱ ሲዝ ፋየሩን በተመለከተ ቅድም እንዳልኩ ጄኒውን ከሆነ የሚጠቀሙ መልታይ እንትኖች ናቸው፣ ስቴክሆልደሮች አሉ። ኢራንም የራሷ የሆነ እንትን አላት፣ በነፊት አላት። አሜሪካም የራሷ በነፊት አላት። እስራኤል ግን በታሪኳ አይታው ማጣቅ ራስ ምታት እንኳን ሲያማት አንታይ ሴሜቲክ ወይም ደግሞ አንታይ ጁ ሴንቲመንት እያሉ የሚያለቅሱ መሪዎች ያሏት ሀገር በዚህ ልክ
የጋዛን ጣፈንታ አግኝታለች። ወደ ቆጵሮስ ደሴትም እየተሰደዱ ነው ያሉት። እንግዲህ መረጃ ላይ ተከሆነ ማለት ነው። እነሱ እንኳን ያመኑት ወደ 6500 የሚሆኑ በእስራኤላውያኖች አሽከናዚጆች ወደ ቆጵሮስ ደሴት ወደ አቋርጠው እየሄዱ መሆኑን አይተናል። ስደትን እየቀመሱ ነው ማለት ዳግም ስደትን። ከዛ ባሻገር እኔ ማለት የምፈልገው እዚህ ጋር ያለን ሰዎች ከኢትዮጵያን አንፃር መታየት ያሉባቸው ነገሮችን ማየት አለብን ብዬ አምናለሁ። ኢትዮጵያ የብሪክስ ሀገር ሜምበር ነች። ትላንትና ብሪክስ ይጠቅመናል እያሉ የሚያሽቃብጡ የነበሩ ሰዎች ሌሎች ሰዎች ብሪክስ የሚባለው ነገር ለኛ አደጋ ያመጣብናል ብለው ሲከራከሩ እንደ በፈር ዞን ሆነው የመንግስትን አቋም ሲደግፉ የነበሩ ሰዎች ዛሬ ደግሞ የግሎባል ሳውዝ ብሎኩን የሚገዳደር ናሬቲቭ ሲያወሩ ሲሰማ ሪስ ሼምፉል ነው። በግልጽ ወይ ሚናችሁን ለይታችሁ ብትንቀሳቀሱ የተሻለ ነው ብዬ ነው የማስበው። ኮንፊውዝ ኤንድ ኮንቪንስ በዚህ ዘመን የለም። ብትሪዞ የከብት ጭራ የሚከተሉ ሰዎችን ካልሆነ በስተቀር እንኳን አሜሪካ እየኖሩ ወይም ደግሞ አካዳሚክ ቀለም ቀመስ የሆኑ ሰዎችን አይደለም በአሁን ሰዓት ማሳ ውስጥ እርሻ ላይ የተሰማሩ ያሉ አርሶ አደሮችን መሸወድ የሚቻልበት ዘመን ስላልሆነ ለኢትዮጵያን ፖለቲክስ በማይጠቅም መልኩ ራሳቸውን ኢምባራስ አድርጉ ለማለት ፈልጋለሁ። አመሰግናለሁ። ቴዲ ያክብርልኝ። እግዚአብሔር ያክብርልኝ። እንደ ሁልጊዜው መሐመድ። በነገራችን ላይ የሀገራችን ሀገር በቀል ብሔርተኞች ይሄ እኮ ዓለም አቀፍ ጉዳዮችንም ትኩረት እንደምትሰጡ ማሳያ ነው። ሰው በእንደዚህ አይነት ሁኔታ ላይ ባለበት ሁኔታ ላይ አሁን ኮልፍ ብትሉ እኮ እኔ ወይ እንደ ጉራጌ ወይ እንደ ስልጤ ወይ እንደ ኦሮሞ እንደ አማራ እንደ ትግራይ ያወራችሁ ሊሆን ይችላል እኮ አይታወቅም እኮ። ዓለም ወደ ኒውክሌር ጦርነት ይገባል አይገባም፣ እንኖራለን አንኖርም እያለን እየሰጋን ባለንበት ሁኔታ ላይ ይሆናል እኮ እኔ እያወሩ ይሆናል። ጋይስ እንደዚህ አይነት ነገሮችን እኮ ማውራት አለባችሁ። እንደው ሌላው ቢቀር የእስራኤልና የኢራን ጦርነት ከናንተ ብሔር አንፃር እንዴት ይተነተናል? ይሄን እኮ መንገር አለባችሁ እኮ። ካልሆነማ ተበልተናል ጎበዝ። እሺ ግን ይሄ ሳይበግራችሁ መታችሁ ቁም ነገር ስለምትሰጡን ስለምታካፍሉን ዕውቀት ልባዊ ምስጋና እናቀርባለሁ። በተለይ ኔጋ እየመጣችሁ ለአድማጭ ተመልካቾቼ ወቅቱ የሚጠይቀውን ትንታኔ ስለምትሰጡ ማለት ነው። በተረፈ የኛ አሮብን የሰው የሚባል ነገር የለም። ከዚህ በላይ እኮ አጀንዳ የለምና ይሄን መለማመድ አለብን ለማለት ያህል ነው። መሐመድ እንደው ለጊዜው ቴንኪው። ወደ አያና ልምጣ። እሺ ቴንኪው ቴዲ። አይ ቲንክ አሁን መጨረሻ ላይ መሐመድ አሉድ ካደረገው ሜንሽን ካደረገው ልንገር ልነሳ። ትንሽ ብዙ ሰዎች የሚሳሳቱት ነገር እዛ ውስጥ ስላየሁኝ ማለት ነው። የብሪክስ አባል ሀገር ስለሆነ ሳውዲ አረቢያ እንዴት አድርጎ ከትራምፕ ጋር ይነጋገራል አይነት አላያንስስ በጣም ብዙ አይነት ናቸው። ብሪክስ በነገራችን ላይ እስካሁን ድረስ የሚሊተሪ አላያንስ ራሱ የለው። የኢኮኖሚክ ግሎባል ሳውዝ ኢኮኖሚክ ታይ ነው ፎር ዘ ሞስት ፓርት ማለት ነው። እንደነ ኔቶ አይነት አላያንስ ውስጥ ያሉ ሀገሮች አንዱ ከተወረረ ሁሉም ተወሯል ተብለው የተማማሉትን አይነት የብሪክስ ሀገራት የላቸውም። ብሪክስ ላይ ያለህን አድቫንቴጅ የምትሞትበት ተራራም ደግሞ አይደለም። ቻይና ለብሪክስ ብላ ከአሜሪካ ጋር ያላት ሪሌሽንሺፕ አፌክት አታደርግም። መስራች ናት፣ ዋናዋ ናት። እንኳን ሌላ ራሽያ ራሱ በዩክሬን በኩል እየተዋጋች ከአሜሪካ ጋር ያላትን ኢንትረስት ከዩሮፕ ጋር ያላትን ኢንትረስት ሪስፔክት ታደርጋለች። ኢንተርናሽናል ዲፕሎማሲ ቆርበህበት አይደለም፣ ሃይማኖት ወይ እንትን አይደለም፣ እየተንቀሳቀስክ ነው። በዚህ ባመቸ በኩል ነው። ይሄ በጣም በቃ መሐላ ምናምን የለው። ኢቭን አሜሪካና እስራኤል በጣም ሃይስት የሚባለው ታይም ማለት ነው የአሜሪካን ኢንትረስት በሚወክልበት ቦታ እንጂ ፕሬሸር እንዲሰማው ሲፈለግ እኮ ለቀቅ ያደርጉታል። አመራሩ የእስራኤል ፕራይም ሚኒስተር ከአሜሪካ ፍላጎት ያፈነገጠ አቋም ላይ ከሆነ ለቀቅ ይደረጋል። ከውስጥ ቻሌንጅ ይመጣበታል። በነገራችን ላይ እኛ በአሜሪካ በኩል ያለውን አነሳን እንጂ በእስራኤል በኩል ከአሜሪካ ጋር ጥሩ ትስስር የሌለው መሪ እስራኤል ወዲያው ነው የሚያስወርዱት። አይፈልጉም። ማንን ታዲያ ያንን የሚያክል ሪሌሽንሺፕ የሚያበላሽ አይፈልግም። ሶ ሪሌሽንሺፖችን ማኔጅ የምታደርግበት የራስህ መንገድ አለ። በስሜት የተመራ በሂዩማኒቴሪያን እንትን በአዘኔታ የተመራ በቃ እዚህ ጋር እንትን ጠፋ ሂዩማኒቴሪያን ችግር አለ በሚል ኢንተርናሽናል ዲፕሎማሲ አይሰራም። የኢትዮጵያ መንግስት አሁን ያለው ፖዚሽን አንደኛ ሎወር ፓወር እንደመሆኑ አነስተኛ የደሃ ሀገር እያደገ ያለ ሀገር ስለሆነ በዚህ ውስጥ በቀጥታ ተሳታፊ አይሆንም። ጤነኛ የሆነ ሪሌሽንሺፕ ከነዚህ ሀገራት ጋር አለው። ከእስራኤል ጋር፣ ከኢራን ጋር፣
ከአሜሪካ ጋር ከሁሉም ጋር አለው፣ ከራሻም ጋር አለ። ከነዚህ ሪሌሽንሺፖች እኛ አትራፊ መሆን ነው የምንፈልገው እንጂ ከነዚህ ሪሌሽንሺፖች ውስጥ ገብተን ለጉዳት ራሳችንን የምናጋልጥበት ምንም ምክንያት የለንም። በብዙ ኢንተረስቶች አንላይን እናደርጋለን። ጀነራል ላንግሊ አሁን ኢትዮጵያ ነበሩ። በቴሮሪዝም ላይ ጸጥታን በሚያደፈርሱ አካላት ላይ በፕሮክሲ ጥቅም የሚውሉ ማለት ነው። በእነሱ ላይ ከአሜሪካ ጋር አንደኛ አላይመንት ነው ያለን። ከዛ ደግሞ በኢኮኖሚክ ታዮች በኩል ደግሞ እና ኢቬሲቭ የሆነውን ይሄ ኒዮ ኮሎኒያሊዝምን ፑሽ ስለምናደርግ ከነ ቻይና ከግሎባል ሳውዝ ፓወሮች ጋር የተሻለ ሪሌሽንሺፕ አለን። ኢንቨስትመንት ላይ ብድር ቢሰጡን ደስ የሚለን ሚድል ፓወሮች ናቸው። በቀላሉ የሚያበድሩ ቶሎ አራጣ የማይገቡ እንደዛ ነው። ስለዚህ ሪሌሽንሺፕህን ማኔጅ የምታደርገው ከኢንትረስት አንፃር ነው። ወደድኩ ምናምን ይሄ ፍቅር ትዳር አይደለም፣ በሃይማኖት አይደለም። ስለዚህ ይራስ ትንቀሳቀሳለህ የሚለውን ነገር ማስታወስ ያስፈልጋል። በነገራችን ላይ አሁን 4 AM ላይ የመጨረሻውን ስትራይክ እስራኤል እና ተደረገችው 4 AM ላይ ቆሟል። ሲስፋየሩ ኢምፕሊመንት እየተደረገ እንደሆነ የሚያሳይ ነገር የኢራኑ ፎሬን ሚኒስተር አሳውቀዋል። አባስ የሚባለው ማለት ነውና እየተታኮሱ ነበር እስከ ሌሊት ድረስ። እስራኤል የመጨረሻውን ፓንች መሰንዘር ፈልጋለሁ ብለው የቀራቸውን የኢንተለጀንስ ሰዎች መምታት የፈለጉት ነበር። እነኛም መጥቶ አሁን እንግዲህ ሲስፋየሩ ኢምፕሊመንት እየተደረገ ያለበት ነገር ይታያል ማለት ነው። ግን ቅድም እንዳልኩ ይሄ ሲስፋየር ሲቆም ጦርነት ወይም ደግሞ መገፋፋቱ ቆመ ማለት አይደለም። ዘላቂ የሆነ የኢንትረስት ችግር አለባቸው። ስለዚህ በፊት የነበሩበት ፕሮክሲ ጋር ይመለሳሉ። በፕሮክሲ ነው የሚዋጉት። እነኛ ያስታጥቃሉ፣ ይሄኛ ያስታጥቃል። ገመድ ጉተታ አለ። እና አሜሪካ ፕሮክሲ እኮ ዩናይትድ ኔሽንስ የእርዳታ ድርጅቶች ማዕቀቦች እኮ የአሜሪካ ፕሮክሲ ነው። ከፍተኛ ሌቨሬጅ ስላላቸው እዛ ውስጥ ይጠቀሙበታል። የሁቲዎችን እና የእንትኖችን ደግሞ ሌሎችን እንደዚህ አይነት አማጽያንን ደግሞ ኢራን ይጠቀሙበታል። አያና አንዴ ቃል እሺ፣ የነኚህ ፕሮክሲ ስራዎች እኛ ጋር ይወርዳል። እሱን ነው አሁን ማሰብ ያለብን። ሁሉ ጊዜ ለሰው ብለው ሲያማ ለኔ ብለህ ስማ ነው። እኛ ቤት ምን ይመጣል? ቢኮዝ ቀጠናው ላይ ነው ያለ ነው። የሚገናኝ ነገር አለ። በተለይ ወደ ፕሮክሲ ደረጃ ሲወርድ፣ ከቀጥታ ጦርነት ወደ ፕሮክሲ ሲወርድ እኛን ኢምፓክት የሚያደርግበት ነገር አለ። እንዴት ተጠቃሚ ልንሆን እንችላለን፣ እንዴት የራሳችንን ጥቅም ልናስከብር እንችላለን የሚለውን ሌላ ጊዜ ደግሞ እንወያይበታለን ብዬ አስባለሁ። ሲስፋየሩ እንደሚጸና ተስፋ አደርጋለሁ። ቴንክ ዩ ቴዲ፣ መልካም ውይይት ነበር። ቴንክ ማይኮ በጣም የማከብረው የምወደው የሻዕቢያ ደጋፊ ነውና ምን ብሎ ነው የጻፈው መሰላችሁ? ኢትዮጵያውያኖች ሀገራችሁን ለማዳን ብሔርተኛ መሆን አለባቸው። ይመች ላይ ከራሱ ፖይንት ኦፍ ቪው ትክክለኛ ነገር ነው የጻፈውና አይን ያለው ጆሮ ያለው ይስማ ነው። ቴንክ ዩ ማይኮ። ፖለቲካን እየሰራ ነው የኛው አሉል እንጂ የኛዎቹ እኔ ሪፕላይ ያደርግልሃል እኮ አፌ ቁርጥ ይበል እንዳንተ ያለ ስማርት አይቻል አቅም ይሏል። ኤኒዌይ ቴንክ ዩ ማይኮ፣ ስላየሁ ደስ ብሎኛል። ሶ ስማርት እኮ በእናትህ። እሺ እውነቱን ነው። ደህና ደሩ በል። ደግሞ እኮ የሚገርም ልጅ እኮ በጣም ጎበዝ ልጅ ነው። እንዲህ ነው ሰው እየዞረ የሚሰራው፣ እንደዚህ ኮመንት ይጽፋል ምናምን። ሆዱን ይዞ እየሳቀ ነው አሁን ማይኮ። ይሄኔ እሺ ልቡ ልቅሽ ወደ አንተ ልምጣ። እሺ ቴዲ አመሰግናለሁ። እንግዲህ 4 ደቂቃ ሰፊ ነው። ኢትዮጵያ መንግስት ለተቋሚ ፓርቲዎች 2 ደቂቃ፣ ለመንግስት 30 ደቂቃ ነው። ሰፊ ደቂቃ ነው። አመሰግናለሁ። ሁለት ሰዎች ማመስገን እፈልጋለሁ፣ ቴዲና አያና። ያው ትርጉሙን ነገር አለ እናገራለሁ። በሄብሩም ላመስግናችሁ ተዳራባ በኮል ደረህ ሽሙር ታይመለይም አመሰግናለሁ። እግዚአብሔር የእስራኤል አምላክ በሄዳችሁበት መንገድ አያናና ቴዲ እግዚአብሔር ይጠብቃችሁ። በዚህ በተረፈ መናገር እፈልጋለሁ። ሞቲቬሽንም ልጁም የተናገሩት ነገር አለ። እስራኤል ታሸንፋለች። እስራኤል እንግዲህ 5ቱን የሂሳብ ቀመር አስቀምጣለች። በኢራን ላይ ጉዳይ ላይ 5ቱን የሂሳብ ቀመር አስቀምጣለች። መደመር የሚፈልግ መደመር፣ መቀነስ የሚፈልግ መቀነስ፣ ማካፈል የሚፈልግ ማካፈል፣ እኩል ይሆናል። 5ቱን የሂሳብ ቀመር አስቀምጣለች። ውሰዱ እንግዲህ። ከዛ ተረፈ ምንድነው? እስራኤል የህልውና ነው፣ ጨፍጫፊ አይደለችም። እስራኤል አትንኩኝ ነው። እስራኤል የተጠና ረጅም ጊዜ ጥናት የተደረገበት ለእስራኤል ደህንነት አስጊ የሆነ ሲቪልን ነፃ ያደረገ ወታደራዊ ወይም እንግዲህ ኒውክሌር የሚመረትበት ቴዲ ለኃይል ከሆነ ለሰላም ከሆነ ተራራ ወይም እንዳይደረመስ አርገህ ተደብቀህ የምትሰራበት ነገር ራስክን ያጠራጥራል። ገብተዋል። እንግዲህ
ሌባ ምን ይባላል መሰላችሁ? ስለ እስራኤል ማን ይናገር የነበረ ማን ይፍረድ የቀበረ ይባላልና እኛ ቤተ እስራኤሎች እኛ እንናገራለን። እኔ ወታደር ነኝ፣ የእስራኤል ወታደር ነኝ። በየዓመቱ እየሄድኩ አገለግላለሁ። የእስራኤል ደህንነት ወይም ለህዝቦቿ ነው ህዝቦቿን አስጊ ደረጃ። ምክንያቱም አሁን ለምሳሌ በኢራን ጉዳይ ለምንድን ነው ጦርነት የተነሳ? እስራኤል አይደለም ኢራን ያነሳች፣ ግን እስራኤል ምንድነው ናዚ ወይም የጀርመን እንትን ላይ 6 ሚሊዮን እንደተጨፈጨፉበት እስራኤሎች ያ እንዳይደገም ትፈልጋለች እስራኤል። ትልቁ ስጋቷ ያ ነው። ምንድነው የሚባለው ነገር ትልቁ ስጋቷ ምንድነው? 6 ሚሊዮን ቤተ እስራኤሎች እንደተጨፈጨፉት አሁንም ቤተ እስራኤሎች እንዳይጨፈጨፉና እንዳይገደሉ ነው። ምክንያቱም እኔ ቴዲ ይቅርታ አድርግልኝ ሃይማኖት ምገባበት ምክንያት ምንድነው? ኦሪትን የሰጠ እግዚአብሔር የሰው ልጆች እንዳይገደል ነው። እስራኤል ደግሞ ኦሪትን የተቀበለ እሱ ይገባኛል፣ ግን ፖለቲካውን ብቻ አይደለም ፖለቲካው ላይ እና ምንድነው እስራኤል ታሸንፋለች። እስራኤል አምስቱን ሂሳብ ቀመር አስቀምጣለች በኢራን ላይ። ያን መርጣችሁ ሰዱ። በዛ በተረፈ ምንድነው በአለም ላይ ሰላም እንዲመጣ ፈልጋለሁ። እንደ አንድ ልቡልቅ እንደ አንድ ቤተ እስራኤል ሰላም እንዲመጣ፣ ሰው እንዳይገደል። ጦርነት ላይ አውዳሚ ነው። ምክንያቱም እስራኤል ኮስት ታደርጋለች። ገብተዋል። ለምሳሌ እስራኤል የእሷን ጥቅም የሚጎዳ ነገር ከሆነ ህዝቦቿን የሚጎዳ ከሆነ እርምጃ ትወስዳለች። እርምጃ ስትወስድ ደግሞ የተጠናበት ነው። እስራኤልን ማሸነፍ የሚቻለው ሞሳድን ማሸነፍ ሲችሉ ነው። እስራኤል የምትሸነፈው ሞሳድ ሲሸነፍ ነው። ሞሳድን መቆጣጠር ሲችሉ፣ ሞሳድ ማሸነፍ ሲችሉ እስራኤል ተሸንፋለች፣ ኢራን አሸንፋለች ማለት ይችላሉ። እስራኤል ማስፈላጊውን 100% ግቧን መታ አስቀምጣለች። ካሁን በኋላ የቀራት ምንድነው? ልቅምቃሚዎችን መልቀም ነው። አስፈላጊ ያሉ ጥቃቅን ነገሮች ለምሳሌ ቴዲ ኒኩሌር የተመታበት ትላንትና ቀን እስራኤልን እናጠፋበታለን ብለው ያስቀመጡበት ቀን ነበር። ኢራናውያን በእስራኤልን ከዓለም ካርታ እናጠፋታለን፣ ከሚድል ኢስት እናጠፋታለን ብለው ያስቀመጡበት ቀን ነበር የተመቱት። ይሄ ቀን ማለት ነው። ከዛ ውጭ እኔ ወንድሞቼ ስለ ሐማስ ይነሳል። እኔ ለምሳሌ የምሰራበት ቦታ ጋዛ ውስጥ ተነስቶ አብሮ የሚሰራ ሐማስ ነበር። ስራ አብሮ ነው የሚሰሩ ከኛ ጋር አብሮ ነው የሚውሉት። ለዛ ነው ማን ይናገር የነበረ ማን ይፍረድ የቀበረ የሚባለው። ሐማስ እኮ የሚሰራው እኮ ስራ ነገር እኮ መብራት መሄድ ከእስራኤል ነው፣ ውሃ መሄድ ከእስራኤል ነው፣ ሲመቱ የሚታከሙ ከእስራኤል ነው። ከምን አንጻር ነው? ቢያንስ እንኳን ሰው እንደ ሰውነት የተሰጠን እኮ ማሰብ ስለምንችል ነው አይደለ? የእስራኤልና የኢራን ጦርነት ከምን አንጻር ነው? ለኮች በቂ እኮ ናት እኮ 2500 ኪሎ ሜትር ርቀት የሆነ ሀገር ምንድን ያጋጫቸው? ከምን አንጻር ነው? ምክንያቱም ለኮ ማየት እኮ ያስፈልጋል እኮ ለመተንተን ፖለቲካ። እሺ አንድ ደቂቃ ልቡልቅ እና ቴዲ ከፈቀድክልኝ አንድ ደቂቃ አንተ መጠየቅ እፈልጋለሁ። ከፈቀድክልኝ አይመለከተውም። ከፈቀድክልኝ ለምሳሌ በኢትዮጵያ ፖለቲካ ወይም በአማራ ፖለቲካ ስታካሄድ አንድ የቅማንት በማህበረሰብ ተወካይ አስቀምጠህ ብታሳትፍ ደስ ይለኛል። ደስ ካለ ብትመልስልኝ ጥያቄ። እሺ እሱን የአማራ ፖለቲከኞች ከኔ ጋር ለምሳሌ በኢትዮጵያ ፖለቲካ እንደ አማራ ፖለቲካ ከቻልክ እኔም ብታስቀምጠኝ ቅማንት የሚባል ማህበረሰብ በኢትዮጵያ ውስጥ አማራ ገብቶኛል። የአማራ ፖለቲከኞች እዚህ ሶሻል ሚዲያ ላይ ያሉ ከኔ ጋር ግልጽ የሆነ ጦርነት ውስጥ ከገቡ አካባቢ የመተኩሰው መሳሪያ ነው። ካልገቡ ግን ክልሉን አላፈርስም። እንደዚህ አይነት ነገር ውስጥ አልሳተፍም። አውቄ ስታካሄድ ብታሳትፍ ነው ጥያቄ አቀረብኩ። አውቄ ለምሳሌ ማላሳትፈው እኔ ኃላፊነት የሚሰማኝ ሰው መሆን አለብኝ። ሁለተኛ እንዴት መሰለ ይሄ የክልል አደረጃጀት ሂደቱን አውቀዋለሁ። እንደ ፖለቲካ ሳይሆን ለምን መሰለህ አማራ ክልል ውስጥ 9 በርበር ስላለና አንድ ኢትዮጵያዊ ነው። ገብቶኛል። እሱ እኮ አሁን አይደለም የዛሬ 3 ዓመትም 4 ዓመትም ተደራጅታችሁ መታችሁ ጠይቃችሁኛል እኮ። ይሄን ማላደርገው እንኳን እሱ ቀርቶ ማለት ነው በጣም በቅርበት እንኳን በብዙ ነገር ማቃቸው እንኳን ጎንደሬዎች እንኳን መተው እንደ ጎንደር መድረክ ስጠንና እናወራ አዋራ መድረክ ስጠንና ራሳችን እንደ ጎንደር እኮ አይደለም ገብቶኛል። ስለገባኝ እኮ ነው ብለውኝ እምቢ ብያቸዋለሁ። ለምን መሰለህ በክልል ውስጥ ያለ ወይም ደግሞ በክልል ተደራጅተህ ራስን ችለህ ካልወጣህና ለምሳሌ ወይ ኦሮሚያ ውስጥ እንደ ሸዋ እንደ ባሌ እንደ አርሲ እንደ ወለጋ
መተን እናውራ ቢሉ ተመሳሳዩን ነገር ነው መመልስላቸው። ምን ይሆናል መሰለ በኢትዮጵያ ፖለቲካ ውስጥ ክልሉን እንደማፍረስ ነው የሚወሰደው። ገባ? አሁን እናንተ እንደ ቅማንት ብትመጡ እንደ ወሎውን ፌዴራል መንግስቱ እውቅና ከሰጠው ቴዲን ምንድነው ያገደው ነገር? እውቅና ሰጥቷቸው ክልል ከሆናችሁማ እኮ ማዋየት ግዴታ ነው። ለክልል እየሄደ እኮ ነው። ይኸውልህ ቴዲ አልገባም ጥያቄ። እንደ አማራ ፖለቲካ ወይ እንደ ኢትዮጵያ ፖለቲካ ለምሳሌ ኢትዮጵያ ውስጥ 86 ብሔር ብሔረሰብ 86 ቋንቋ የሚነገር 11 ክልል አለ አይደል? ይሄም ቅማንት ብሔረሰብ ደግሞ አንድ ኢትዮጵያዊ ነው። አንተ የምትለው በሙሉ ገብቶኝ አውቀዋለሁ እኮ ሂደቱን ፖለቲካውን አውቀዋለሁ። ለምን መሰለህ እኔ በትንሹ ቢያንስ እኚህም እንኳን አልቻልኳቸውም በስተውብኝ እንደገና የቅማንትን ጨምር ለካኮ ነው ቴዲዬ እኮ ፌዴራል መንግስቱ እውቅና ሰጥቷቸው ራሳቸውን በራሳቸው ማስተዳደር በራሳቸው ቋንቋ ማስተማር ትችላላችሁ። በፌዴሬሽን ምክር ቤት ተወስኖላችኋል። ሪፈረንደም አዘጋጅታችኋል። ተወስኗል። ክልል መሆን ብቻ ነው የጠቀመው። 99% ጨርሰዋል። በዞን ምክር ቤቶቻቸው አጸድቃችኋል። ይኸውልህ በራሳቸው ቋንቋ እንዲያስተምሩ በዞን ምክር ቤቶቻቸው አጸድቃችኋል። ይኸውልህ ቂዴፓ ማለት የቅማንት ዲሞክራሲ ፓርቲ እውቅና ተሰጥቶታል በፌዴራል መንግስት። ኦኬ እሱ ችግር የለውም። የክልላዊ ፓርቲዎችና ሀገር አቀፍ ፓርቲዎች አሉ። አሁን የኔ ጥያቄ በክልል ምክር ቤት ወይም ደግሞ በዞን ምክር ቤታችሁ 1/3 ድምጽ አጸደቀው 66% ቁጥሩን ከሳሳትኩ ታረማለሁ። ከዛ ክልሉ አምኖበት ወደ ፌዴሬሽን ምክር ቤት መርቶ ሪፈረንደም ተዘጋጅቶ ክልል ከሆንክ በኋላ እንደ ቅማንት አወያያለሁ። አሁን ባለው ሁኔታ ግን ክልል ለመሆን እኮ ነው። ይኸውልህ ቴዲ አንዴ ያዳምጥ ይቅርታ አድርግልኝና ይኸውልህ ምን መሰለህ አሁን እኮ ቅማንት የሚሰራው ክልል ለመሆን ነው። ራሱን በራሱ ለማስተዳደርና ከፌዴራል መንግስቱ በጀት ተመድቦለት ክልል ለመሆን እሱን እኮ ነው ክልል ለመሆን በመታደርገው ሂደት ተባባሪ አልሆንም ነው እኮ የምለው። ለምን መሰለህ ክልሉን ተባባሪ አይደለም። በኢትዮጵያ ፖለቲካ ስታሳትፍ አንድ የቅማንት ተወላጅ ሆነ ስለ ቅማንት በዛ ውስጥ ብታሳትፍ አማራ ነው እንጂ የምትመጣው የብሔር ፖለቲካ ካልሆነ ቅማንት አማራ አይደለም። የራሱ ቋንቋ አለው እኮ የራሱ ቋንቋ አለው እኮ ቋንቋ አለው እኮ የራሱ ፊደል አለው። ሰምተኛል። አዝማኔት እንደ አማራ ይመጣል። አማራ ቅማንት እኮ ይኸውልህ ነገዱ ከመንት ነው። አሁን የት ነው ያላችሁት? ቅማንት የት ክልል ነው ያለው? ጎንደር ይኸውልህ ጎንደር ውስጥ ይኸውልህ 176 ቀበሌዎች አሉ። ይኸውልህ ጎንደር ውስጥ 176 ቀበሌዎች አሉ። ከ176 ቀበሌ ውስጥ በ126 የሚኖሩ ቅማንት ነው። ፌዴራል መንግስት ደግሞ አስድቆ ሰጥቷቸዋል። ስለዚህ ቴዲ ያገደበት ምክንያት ምንድነው? ይሄ ቁጭ እኔ ማገድ እኮ አይደለም። ይኸውልህ ሰምተኛል። እኔ እኮ እዚህ ቲክቶክ ላሉትን አይደለም አቀቆ ነው ያሉት። ቴዲ አንድ ደቂቃ ስጠኝና ላስረዳውልህ። ቅማንት ማለት እኔ አውቀዋለሁ፣ ሂደቱን እኮ አውቀዋለሁ። እኔ እኮ የጠየቅኩ ምንድነው በኢትዮጵያ ፖለቲካ ወይም እንደ አማራ ክልል ፖለቲካ ስታሳትፍ አንድ የቅማንት ተወላጅ የሆነ ወይም ቅማንትን ቅዴፓን የሚደግፍ ብታሳትፍ ችግር የለውም ነው ጥያቄ የቀረብኩት። ምክንያቱም ጎንደር ውስጥ ቅማንት የት ነው ብትል ጎንደር የተባለች ከተማ 176 ቀበሌዎች አሉ። ከ176 ቀበሌዎች ውስጥ በ126ቱ የሚኖሩ ቅማንት ነው። ቅማንት ይኸውልህ ቅዴፓ የሚባል ፖለቲካዊ ፓርቲ አዘጋጅቶ የራሱ ፎሎ አዘጋጅቶ የራሱ ካሪኩለም አዘጋጅቶ ፌዴራል መንግስቱ አጽድቆለታል በራሳቸው ቋንቋ እንዲያስተምሩ። ጥያቄ በሀገራዊ ጉዳይ ላይ በሚደረጉ ውይይቶች በሀገራዊ ጉዳይም እንደዚሁም በአማራ ክልል ጉዳይ ስታሳትፍ ውዝን ክልል 3 ቅማንት አማራ አይደለም። ይኸውልህ ቴዲ ችግር ትልቁ ችግር ቅማንት አማራ አይደለም። የራሱ ቋንቋ አለው። ከመንት ነው ቋንቋ ካፒቴኑ ነኝ አይደል? ጀስት ክልል 3 ውስጥ የጎንዮሽ የምታደርጉትን እንትን እዛው ከበደጋ ወይም ደግሞ ሌላ ዘራ ያዕቆብ ጋር ገብታችሁ እዛው እንትን ብሉ። እኔ ግን የህዝብ ተወካዮች ምክር ቤት ያሉ የአማራ ፖለቲከኞችን አውቃለሁ፣ በአካል አውቃቸዋለሁ። ጓደኞቼ ናቸው፣ መምህሮቼ ናቸው አብዛኞቹ። አስተዳዳሪዎቹ የተወሰኑትን አውቃቸዋለሁ። ክልሉን እንደማፍረስ እንዲወሰድብኝ አልፈልግም። ውይይት ከሆነ እንደ አማራ ትመጣለህ፣ እንደ ኦሮሞ ትመጣለህ። እሱም ትክክል አይደለም። እንደ አማራ አይመጣም። ቅማንት እንደ አማራ አይመጣም። ስትመጣ እሱም ትክክል አይደለም። እኔ ጋር ስትመጣ እንዴት መሰለህ የምትመጣው? አሁን ያስተካከልኩት ነገር እንደ ኢትዮጵያ ይመጣል። ቆይ እንደዛማ አይደለም። ቆይ ልንገርህ፣ እንደ ፋኖ ደጋፊ ሆነ ትመጣለህ። እንደ አማራ የሚባል አልመጣም። ቅማንት እንደ ፋኖ ደጋፊ አይሆንም። እንደ ኢትዮጵያ ደጋፊ ይመጣ። ቅማንት አማራ አይደለም። ቆይ እንደ ወንድሜ ቆይ፣ አሁን በእስራኤልና በኢራን ጉዳይ ነው የጀመርነው። የቤቴን ህግ ልንገርህና ከተስማማህ ትቀበላለህ፣ ካልተስማማህ ደግሞ ኢትስ ኦኬ። ብዙ ቤቶች እኮ አሉ እዛ ታወራለህ። የኔን ህግ ግን ልንገርህ፣ አሁን መከራከር አያስፈልገውም። እንደ ኦሮሞ ነኝ ብሎ ቢመጣ አላስገባውም። ኦሮሞ ምንድነው? ኦሮሞ የተከበረ ህዝብ ነው። ኦሮሞ የሚባል ፖለቲካ የለም። አማራ የሚባል ፖለቲካ የለም። ትግራይ የሚባል ፖለቲካ የለም። ትግራይ የሚባል የተከበረ ህዝብ ነው ያለው። አማራ የሚባል የተከበረ ህዝብ ነው ያለው። በአማራ ህዝብ ውስጥ ፓርቲዎች አሉ፣ ታጣቂ ቡድኖች አሉ። ፋኖን ትደግፋለህ ወይ አብንን ትደግፋለህ ወይ በአዴን ደጋፊ ሆነ ትመጣለህ? የኦህዴድ ደጋፊ ትሆናለህ ወይ ኦነግ ደጋፊ ሆነ ትመጣለህ?
የብልጽግና ደጋፊ ሆነ ትመጣለህ ወይም የስምረት ደጋፊ ሆነ ትመጣለህ። ህዝብና ህዝብ እዚህ ጋር ሲያ አላወያይም። የኔ የቤቴ ህግ ነው። ስለዚህ ስትመጣ ደጋፊ ማለዋልም የፋኖ ደጋፊ እንዴት ቅማንት ይሆናል? እሱ እኮ ነው። ስለዚህ ስትመጣ ለምሳሌ በሀገራዊ ጉዳይ ላይ ሲሆን እንደ አንድ ኢትዮጵያዊ ዜጋ እንደ ኢትዮጵያዊ ነው ሐሳብ ትሰጣለህ። ችግር የለውም እሱ። ግን የክልል ጥያቄ በምታደርግበት ሂደት ግን እዚህ ጋር ከሌሎች የአማራ ልጆች ጋር አስቀምጬ ክልል እንሆናለን ያቀረው ቴዲ ይኸውልህ ጥያቄ ነው ያቀረቡት። አሁን ለምሳሌ እንደ አንድ ቅማንት ማህበረሰብ ና ብትለኝ እንደ ፋኖ ደጋፊ አልመጣም። ቅማንት አማራ አይደለም፣ ፋኖ ደጋፊ አይደለም። እንደ ኢትዮጵያዊ ግን ይመጣል። ኦኬ፣ እሱን እቀበላለሁ። በቃ እሱማ ግዴታ ኢትዮጵያዊ ያንም አደርጋለሁ። እሺ ወንድሜ ቴንክ ዩ ልቡልክ አመሰግናለሁ። ቴዲ አመሰግናለሁ። እግዚአብሔር ይጠብቀኝ። እስራኤል አምላክ አሜን አሜን። እሺ ይሄ የኔ ሀሳብ ገብቷችኋል? ክልል ውስጥ ብዙ ብሔሮች አሉ። ለምሳሌ ልንገራችሁ። ኦሮሚያ ውስጥ ለምሳሌ ኦሮሚያ ትልቅ ህዝብ ነው አይደል? የኦሮሞ ህዝብ ትልቅ ማህበረሰብ ነው፣ ትልቅ ብሔር ነው። እዛ ውስጥ በክልል ለመደራጀት እንቅስቃሴ እያደረጉ ያሉ ነገ እንደ አርሲ እንደ ሸዋ እኛ የክልል ጥያቄ እያቀረብን ነው አወያየን መድረክ ስጠን ብለው ቢመጡ ክልል እንዳይሆኑ በሚፈልጉ በሌላ የኦሮሞ ብሔር ተወላጆች ዘንድ ክልሉን እንደማፍረስ ነው የሚቆጠረው። ብዙዎቻችሁ ማይገባችሁ ነገር ዛሬ አማራ ክልል ውስጥ ወይም ክልል 3 ውስጥ ክልል ለመሆን ጥያቄ እያቀረቡ ያሉ አሉ። ለእናንተ እድል በሰጣችሁ ክልሉን እንደማፍረስ ነው የሚወሰደው በሌሎች ዘንድ ወይም ደግሞ ክልል እንዳትሆኑ በሚፈልጉ ሰዎች መሃል ማለት ነው። ለዚህ እኔ እዚህ ሄዴክ ውስጥ ምን አስገባኝ? ወይ እንደ ፋኖ ደጋፊ ትመጣላችሁ፣ ወይ እንደ ብልጽግና፣ ወይ እንደ ቲፒኤልኤፍ ወይም ደግሞ ክልል ውስጥ የትጥቅ ትግል እያደረጋችሁ ያላችሁ ሌላ ደግሞ ኃይሎች ከሆናችሁ እንደምታራምዱት የትጥቅ ትግል ትመጣላችሁ። ግልጽ ነው። ከዛ አኳያ ነው እንጂ የመግፋት ወይም ደግሞ የመጥላት ጉዳይ አይደለም። በዚህ አውድ እንድትረዱኝ ለማለት ፈልጌ ነው። ሁለተኛ ቦታውም አይበቃም። አሁን እዚህ ጋር ያለ ማስገባት የምችለው 7 ሰው ነው፣ 8 ሰው ነው። 8 ሰው ነው ማስገባት የምችለው። ኦኬ እሺ። እነ ቅማንትን ከጨመርኩኝ ሌላ ደግሞ እንደገና ደቡብ ክልል ውስጥም ክልል መሆን የሚፈልጉ አሉ። እነ ስልጤ አሉ፣ እነ ጉራጌ አሉ፣ እነ ሀዲያ፣ እነ ከምባታ እንደገና ወሎም ክልል እየሆነ ነው እያሉ ነው። አንዳንድ ጎንደሬዎችም ጓደኞችም እንደዚሁ ክልል እየሆነ ነው እያሉ። ቦታ አይበቃም። ከቦታ አኳያ ነው። ግልጽ ነው አይደለም? ንግግሬ ግልጽ ነው አይደለም? ሁለተኛ ግን አንድ ነገር መጠንቀቅ ያለብን ነገር ጋይስ ህዝብን እንደ ህዝብ አስይዛችሁ ፖለቲካ አትስሩ። ብሔርተኞች እናንተ ተምታቶባችሁ ህዝብ አታምታቱ። ይሄ ስትተች እንደ ኦሮሞ እየተተቸ ስትተች እንደ አማራ ከህዝቡ ጋር እየለጠብክ ስትተች እንደ ትግራይ እያልክ እያደመጥክ ህዝብ ከህዝብ ጋር እያጋጨህ ነው። ፖለቲከኛ ፓርቲ መስርት፣ እንደምታራምደው ፓርቲ ወይም ደግሞ የትጥቅ ትግል መስርት። እንደምታራምደው የትጥቅ ትግል መተህ ተከራከር። ህዝቡን ትለቃለህ። አልለቅም ካልክ ቴዲና ቤተሰቡ በቦክስ እናስለቅቅሃለን። ከዚህ ውጭ ፖለቲካ የለም። የብልጽግና ደጋፊ ነህ፣ እንደ ብልጽግና ደጋፊ ትመጣለህ። ኦነግ ነህ፣ እንደ ኦነግ ትመጣለህ። ቲፒኤልኤፍ ነህ፣ እንደ ቲፒኤልኤፍ ትመጣለህ። ስምረት ነህ፣ እንደ ስምረት ትመጣለህ። ሌላ ምን ቀረ? ኦፌኮ ነህ፣ እንደ ኦፌኮ ትመጣለህ። እንዴት ያለ ውይይት ነው? ቆይ እንዴት አሁን ለምሳሌ አንድ ሰው እንዴት ያለ ነው የሆነ ብሔር ጠርቶ እንደዛ ነው ማወራው ሲል እንዴት ያለ ነገር ነው? አስቸጋሪ ነው እኮ ለመተቸትም። ቢኮዝ እንደ ህዝብ መተህ ስትተች የህዝቡ ጥላ እንትን ነው ትችቱ። አንተም ሰዎች የሚናገሩ ንግግር ሁሉ የህዝቡ ይሆናል። መጨረሻ ላይ ምንድን ነው የሚሆነው? ህዝብ ለህዝብ ነው መጋጠም የሚሆነውና ቢያንስ ኃላፊነት እንደሚሰማው ሰው ይሄን ማስተካከል አለብን ለማለት ያህል ነው። እናንተ የምታራምዱ ብሔርተኞች ከዛ ጥንቃቄ እንውሰድ ለማለት ያህል ነው። የት ነበርኩኝ? በአንድ ጊዜ ወደ ቅማንት ወረድን፣ ከኢራን ወደ እስራኤል። የኛ ሀገር ፖለቲከኞች አሁን ከሚገርም ትንታኔ አሁን ከዛ ወተን እንደገና እሺ የሆነው ነው። እንዴት ናችሁ? የሚገርሙ ሰዎች ናችሁ። የሚገርም በተለይ በዓለም አቀፍ ጉዳይ ላይ ትንታኔ የሰጡን ሰዎች በጣም አመስግኗቸው። በጣም የሚገርም እይታ ነው ያየነው። ከሁሉም እንደዚህ ነው ፖለቲካ መሆን ያለበት። ዓለም አቀፍ ጉዳዮች እንደዚሁ መነካካት አለብን። ኢራንና እስራኤል ላይ ነበር አይደል? ጠፋብኝ እኮ ፍቱ ሳንል ነው ደግሞ ሄድን ነው ደግሞ ወደ እንትን ሄድን ወደ ሳንጉመጠመጥ ነው በአንዴ ወደ እንትን የገባ ነውና ይሄ መስተካከል አለበት ለማለት ያህል ነው። እሺ ለኔ የምታነሱልኝ ጥያቄ ካለ ፍየል ጥብስን ይላል አያና። እሺ ሌላ የምታነሱልኝ ጥያቄ ካለ ባክግራውንዴን ስላያችሁ ነው እንጂ መኪና ውስጥ ሆኜ ነው እያወራኋችሁ ያለሁት። እኛ ዛሬ በጣም ዋርኒንግ ላይ ያለ ነው። ሙቀት አለ።
ሙቀት አለ። በተለይ እኔ ያለሁበት አካባቢ ከፍተኛ ሙቀት አለ። ከፍተኛ ሙቀት አለና አዎ ሙቀቱን ታውቁታላችሁ። ያው it feels like 45 ምናምን ነውና በጣም አስቸጋሪ ነው። በነገራችን ላይ በአመት ህይወችን ምናት ሙቀት 3 ጊዜ ነው። አንዳንዶቻችሁ እኮ በጣም እኮ ይገርመኛል። እንደ ሀገር ሳስበው እኛ እኮ የ13 ወር ጸጋ 13 ወር ሙሉ ፀሐይ እያየን እኮ 13 ወር ሙሉ ፀሐይ እያየን የሚገርም አየር ንብረት ላይ ሆነን ኒውክሌር ማብላላት አልቻለም። አይታችኋል። ሰብሲስታንስ የሆነ ፋርሚንግ ላይ ነው ያለነው። የሃንድ ቱ ማውዝ እኔ ያለሁበት ሀገር እኮ በአመት 3 ጊዜ ነው ፀሐይ የሚያገኙት። ከነሱም ተርፎ እኛን ይመግባሉ። አይገርምም? 3 ወር ፀሐይ እያዩ አንተ 13 ወር ሙሉ ፀሐይ እየማክ መርፌ መስራት አልቻልክም። ነገር ነው የምንሰራው። ኢንፋክት ነገር ትሰራላችሁ። ተንኮል ነው የምታበጀው፣ የምትጎነጉነው ከንቱ አየር ቁም ነገር። እኛ ያለንን የአየር ንብረት ሌሎች ቢያገኙት አይገርምም? አንዳንድ ጊዜ ታያላችሁ። ምን በየትኛው ጊዜ ነው የሚያርሱት ትላላችሁ። ሙሉ ከተማው በረዶ ነው። ሙሉ ሰው ቅዝቃዜ በጣም ሰው ከቤቱ ማይወጣበት ሰዓት ላይ ነው። እችን ያለቻቸውን የ3 ወርም የ2 ወርም ፀሐይ ግን የተጠቀሙ አድቫንስድ የሆነ በጣም ከነሱም ተርፎ እኛን ይመግቡናል። በ3% ገበሬዎቻቸው። እኛ እኮ 85% ገበሬ ነን እኮ 85% ራሳችንን አንመግብም። አንዳንድ ምሁራኖቻችን ልምድ ለመቅሰም ብለው ከሀገር ይወጣሉ። እኔ ምን ቀስመው እንደሚመለሱ አላውቅም። ለምሳሌ እኔ አሁን ከምኖርበት ሀገር በመነሳት ነው ለሀገሬ መልካሙን የምመኘው። አንዳንዱ እኮ ከሀገር ይወጣል፣ ዩሮፕ ይኖራል፣ ወይ አሜሪካ ይኖራል፣ በጣም ጥሩ ትምህርት ቤት ይማራል። እሺ ምንድነው ኢንድ ጎል ስትለው መርዝ ነው የሚያፈልቀው። አማራ ከኦሮሞ ጋር እንዴት ሊኖር የማይችልባቸው 10 ነጥቦች፣ ትግራይና አማራ ሊናጩ የሚችሉባቸው 15 ነጥቦች ሐሳብ ያፈልቅላል። ቁም ነገር አሁን ያለንበት ዘመን ቁም ነገር። ወደ ቁም ነገሩ ስንመጣ በተለይ ምሁራኖች በእጅጉ ታስፈልጉናላችሁ። እኛውን በዚህ ሰዓት ላይ ምሁራኖችን የምንፈልገው እንደ ሀገር እንዴት እናስብ። ፖለቲካው እንዳለ ሆኖ ማለት ነው። አማራንና ኦሮሞን ለማጋጨት ዕውቀት አይጠይቅም። ዝም ብለው የማታ ከሁለተኛ ክፍል ያቋረጠው ልጅ ያጋጨዋል። ምን ዕውቀት ይጠይቃል? አሁን አማራንና ኦሮሞን ለማስተዳደብ ትግራይና አማራን ለማደባደብ ምን ዕውቀት ይጠይቃል? ትምህርት ቤት ማለት እዚህ አትሄድም። ዕውቀት የሚጠይቀው የተጣሉ ሰዎችን ለማስታረቅ ነው። ሁለት ሰዎች የተሰወረባቸውን ሚስጥር ለመግለጽ ነው። ለችግሮቻችን መፍትሄ ስታመጣ ነው። ዕውቀት ማለት የነበሩብንን ችግሮች መፍታት ስትችል ነው። የአመለካከት ለውጥ ስታመጣ ነው። አይደለም እንዴ? ኦኬ ያለ ማስተላለፍ እየተቀየረ ነው። እኛ ኦኬ ከዚህ በኋላ ከ15 ዓመት በኋላ እንዴት ያለ ነገር ነው የሚጠብቀን ብለህ ህዝብ ስታስተባብር ነው። ፖለቲካው እንዳለው ነው። አሁን አንዳንድ ብሔርተኞች እንዲስተላቸው የመንግስት ደጋፊ ይላል። እንደዛ የመንግስት አገር መውደድ የመንግስት ደጋፊ ነው በእኛ ሀገር ብሔር ፖለቲከኞች ዘንድ። በነገራችን ላይ መንጋዎቻችሁን መስበክ አለባችሁ። አሁን ያለንበት ሁኔታ በጣም ደካማ መሆን የለብንም እንደ ሀገር። የሁል ጊዜም ስብከቴ ነው። ደካማ ሀገር እንዲኖረን አልፈልግም። እኔ እንደ አንድ ግለሰብ ብትጠይቁኝ ጠንጋራ ኢትዮጵያዊ ብሔርተኛ መኖር አለበት። ይሄን ስል ያንተን ብሔርተኝነት የሚነካ የለም። at the same time ብሔርንም እያጠናከርክ ማለት ነው። ብሔርተኛ ማለት የወጣበት ማህበረሰብ አምባሳደር መሆን መቻል ነው። ስንቶቻችሁ ናችሁ ሶሻል ሚዲያ ላይ የአማራን ማህበረሰብ በመልካም የምታስተዋውቁ አላችሁ? እስኪ አላችሁ? እስኪ አንዳንድ ጻፉልኝ። የአማራን ባህል፣ የአማራን አመጋገብ፣ የአማራን ስነ ስርዓት፣ ያ ነው ብሔርተኝነት ማለት። ስንቶቻችሁ ናችሁ እዚህ ሶሻል ሚዲያ ላይ የኦሮሞ ማህበረሰብ የወጣችሁበትን ማህበረሰብ በመልካም የምታስተዋውቁ? እስኪ የኦሮሞ ብሔርን አለባበስ፣ አመጋገብ፣ ስነ ስርዓት፣ በውይይቶቻችሁን እንግዳ አክባሪነት ይሄ እኮ ነው ብሔርተኝነት ማለት። ስንቶቻችሁ ናችሁ የትግራይ ብሔር እዚህ ሶሻል ሚዲያ ላይ በመልካም ሁኔታ የምታስተዋውቁ? ታዲያ የሁላችሁም የብሔራችሁ ማስታወቂያ የሆነው ስድብ ነው። አብዛኞቻችሁ አንዳችሁ ለአንዳችሁ ያላችሁ ጥላቻ ነው። አደገኛ ጥላቻ እያንጸባረቀ የብሔር ፖለቲከኛው ነው የሚታይበት ዘመን ነውና አልገባችሁም? ብሔርተኝነት ራሱ በአግባቡ ማለት ነው። እኔ እንደናንተ ብሔርተኛ ብሆን አላያችሁም? እንደ የማንኪያ እንኳን ነገድ ብሔር እንዴት እንዳስተዋወቁኝ አለባበሳችንን። ይሄ የምታዩት ስነ ምግባር የማንኪያ ነገድ ብሔሮች ነው። ይሄ የምታዩት ሰዎችን ማድመጥ፣
ለሰዎች ክብር መስጠት የኛ ብሔር ነው። ከየትም አላመጣሁትም። የተለያዩ ሀሳቦችን መስማት እንዲህ ያሉ ነገሮች የኛ ነው። ሱፍ ለብሰ ኮቱን እዛ ውስጥ ከተመናም እንደዚህ አይነት ነገሮች ያሳየኋችሁ እዛ ሶሻል ሚዲያ ላይ እዚህ ፖስት አድርጌላችኋለሁ። እዩት እስኪ ወረድ በሉና የማንኪያ ነገሮችን አልባሳት ምናምን እዩ። ስለዚህ አምባሳደርነት ማለት ይሄ ነው ለማለት ያህል ነው። በተረፈ ብሔርተኞች ሁላችሁንም ወዳችኋለሁ። ይሄን ካልኩኝ በኋላ ግን አገራችንን መውደድ አለብህ። አገርን አትወድም መንጋጋ ተመቶ መባረር አለብህ። ምክንያቱም አንተ ሰርገ የገባ ሌላ ሰው ነህ። ኤርትራውያን የሚገርሙ ሰዎች ናቸው። አገራቸው እንዴት እንደሚወዱ እያየ ነው። ቅድም አሁን እነ ማይኮ መጥተዋል። በኮመንት እንዴት ቋንቋ እንደሚደበላልቁ ያውቃሉ። ስለዚህ ያው የማንኪያ ነገሮች ትልቅ ክብር ይገባናል። እኛ በቁጥር ትንሽ ነን፣ ግን የተቻለ መጠን ያን እያደረግን ያለ ነው ለማለት ያህል ነው። ታፕ ላደረጋችሁ ከልብ ነው ማመሰግነው። የመጨረሻ 1 ደቂቃ ቆያለሁ። አንድ መነሳት አለበት የምትሉ ጥያቄ ካለ እሱን መልሳለሁ። በተረፈ በዓለም አቀፍ ጉዳዮች ላይ መታችሁ ሐሳብ አስተያየቶቻችሁን በጣም በከበረና ዕውቀት በተሞላበት ሁኔታ ለሰጣችሁኝ በሙሉ ዛሬ ለገባችሁ በሙሉ ልባዊ ምስጋናዬ ይድረሳችሁ። የቴዲ አድማጮች ከግራም ከቀኝም ዕውቀት እንዳገኛችሁ ተስፋ አድርጋለሁ። ነገም ከነገ ወዲያ ሰዎችን አመጣለሁ። ፕሊስ አዳዲስ ሰዎች ስትገቡ የኛ ቤት ህግ የመጀመሪያው ተቀዳሚ ተግባራችሁ ሰው ማክበር ነው። ተወያይ ከሆንክ ሌላው ተናግሮ ሳይጨርስ ኢንተራፕት ማድረግ ይሄ ብልግና ነው። ይሄን ማስተካከል አለባችሁ። በዚህ ሁኔታ አንድ ልጅ ወደ ታች አውርጃለሁ። ከዛ በተረፈ ግን ይሄ ቤት የሁላችሁም ቤት ነው። ነገም ከነገ ወዲያም ይቀጥላል። የእስራኤልና የኢራን ጉዳይ ደግሞ ከተቋጨ ነፋሱ ደግሞ ሌላ ያመጣል። እሱን ደግሞ እንተነትናለን። ምንም ነገር ደግሞ ከጠፋ ደግሞ ወደ ብሔር ደግሞ እንመጣለን። የብሔር ፖለቲካ ደግሞ ይተነትናል። የትም አይሄድብንም። ያን ነው የምናደርገው። ታፕ ላደረጋችሁ በሙሉ ልባዊ ምስጋና ይድረሳችሁ። እግዚአብሔር ከክፉ ይጠብቃችሁ። ጤና ይስጥልኝ።